እስከ 10 ትውልድ እስከ 50 ትውልድ እምርልሃለሁ የሚለው ቃል ኪዳን ትርጉሙና ሚስጥሩ ምንድነው? ከሚስጥረ ክህነትና ከሚስጥረ ንስሐ ጋርስ እንዴት ይታረቃል? እዚህ ገዳም ሄጄ ተጠምቄም ቆይቻለሁ፣ እንደ 40 ቀን ሕፃን ሆናለሁ። እዚህን ቦታ ስደርስ ተረጭቼ ዝክሩን በልቻለሁ፣ እንደዚህ ሆናለሁ የሚል የኦርቶዶክሳዊ አስተምህሮ አይደለም። የትውልድ ቁጥር አይደለም። 10 ከ10 ቁጥር ጀምሮ ያሉት ብዙ ቁጥሮች 10 20 30 40 50 60 70 80 90 100 ከዚያ በአብዛኛው ግን በጣም ፍጹም ለመናገር ሺህ ይባላል። ሺህ ትውልድ ለመድረስ ስንት ዓመት ይፈጅበታል? ቃል ኪዳን የተገባለት አብርሃም ነው። ከአብርሃም ጀምሮ ያለው ዘመን ሲቆጠር እናሰላዋለን። በዚያ ውስጥ 44 እስከ ዕለተ ምጽአት ሺህ አይሞላም። በእርግጠኝነት የቅዱሳን ቃል ኪዳን አሚነ እግዚአብሔርን ተክቶ አያድንም። ጥምቀትን ተክቶ አያድንም። ቁርባንን ተክቶ አያድንም። እነዚህ ሶስቱ የሌሉትን ሰው በቃል ኪዳን ምክንያት አይድንም። ለድነት አራተኛ መሰረታዊ ነገር አለ፣ በወንጌል ሕግ መመራት። ሚስጥረ ክህነት ጋራ እንዲሁም ደግሞ ከሚስጥረ ንስሐ ጋር ያለውን እንዴት ማስታረቅ እንችላለን? ቅዱሳን አባቶቻችን የቅዱሳን ቃል ኪዳን ራሱ ለምንድን ነው ያስፈለገ? ፍሬያችሁ ለዘላለም ይኖራል እንዳላቸው አንድ ጊዜ አገልግለው በቃ የሚባሉ ይሄ እንደ ሊቅ እንደ አዋቂ እንደ አናጺ እንደ አንድ ስራ ሰራተኛ ሰው የሆነ ጊዜ አገልግለው በቃ የሚባል አይደለም። እግዚአብሔር ለቅዱሳን እንደዚህ አይነት ቃል ኪዳን ሰጥቷቸዋል። ይሄ ማለት ግን 10 ትውልድ ነኝ ከዚህ ወይም ደግሞ እንደዚህ ብሏል ቃል ኪዳን የተገባለት ይሄ ነው እያለ አንድ ሰው በኃጢአት ሊቀጥል አይችልም። እየደከመ እየለፋ እየማሰነ ክርስቲያን ሆኖ ለሚጎልበት ሰው እግዚአብሔር ትዕግስት እንዲኖረው የቅዱሳንን ገድል ከምናነብባቸው 6 ምክንያቶች አንዱ በፍትሕ መንፈሳዊ አንቀጽ 10 ላይ እንደተጠቀሰው ቅዱሳን ክርስቶስን ስለሚያሳዩን ነው። ሂድና ራስህን ለካህን አስመርምር ነው ያለው እንጂ በፍጹም ራሱ ምንድን ነው ያለው? እናንተ ሂዱና ወንጌልን አስተምሩ፣ ኃጢአቱን ግን እኔ ነኝ ይቅር እምለው እናንተ ይቅር እንላለን እንዳትሉ አይደለም ያላችሁ። ምንድን ነው ያላችሁ? እናንተ ኃጢአቱን ይቅር ያዛችሁትን ይቅር እላለሁ፣ የፈታችሁትን እፈታለሁ፣ ያሰራችሁን አስራለሁ። ኦርቶዶክሳውያን በተለይ ለገንዘብ አጠቃቀማችን መምሰል አለበት። እንደው ለስራ ያለንስ እይታ ምንድነው መሆን ያለበት? አንዳንዱ ሰው ለምሳሌ 10 ብር ሰጣችሁት፣ አሁን የምን ሊያደርግ ነው? ዳቦ ይገዛል፣ ሻይ ይገዛል፣ ምን ያደርግ ነው? ለራሱ ሰደው የሚላል። ይሄ አሁን አመፀኛ ነው። ተቀብሎ የማያመሰግን ተቀብሎ አያመሰግንም። በድህነቱ እግዚአብሔርን አያመሰግንም፣ ሰውም አያመሰግንም። ብር መናቅ ኢትዮጵያ ውስጥ ደሞ ለ5 ሺህ ብር ደሞ ለ4 ሺህ ብር ደሞ ለ2 ሺህ ብር የለንም። እንደው ሲራክ ትዕቢተኛ ድሃ ነፍሴን አስመረራት እንዳለው ማለት ነው። ይህ ትዕቢተኛ ነው። ብርን መናቅ፣ ማባከንና ልግስና፣ ንፍገትና ቁጠባ የተለያዩ ነገሮች ናቸው። ሀብት ግን ኃጢአት ነው አይደለም። ገንዘብ ያኖረኛል ብሎ ማሰብ ጣዖት ይባላል። ገንዘብን ማምለክ የሚባለው እሱ ነው። ለገንዘብ መኖር፣ ዓላማን ገንዘብ ማድረግ፣ ገንዘብ ሁሉን ነገር ያደርግልኛል ማለት፣ ጽድቅን ጭምር በገንዘብ መግዛት መፈለግ። ኢትዮጵያ ኦርቶዶክስ ቤተክርስቲያን በዓል ስታከብር እንዴት ነው የምታከብረው? የሌባ የጠንቋይ ገንዘብ ቤተክርስቲያን ቢመጣ ያመንዝራ ገንዘብ ምን ቢመጣ ምን ይደረግ? ስራ ስሩ። ስራ ሀብት ያመጣል። ሀብታም ለመሆን ግን አታስቡ፣ አትቃዡ፣ አትመኙ። ስንት ሰዓት ነው በዓል ገባ የምንለው የሚል ሀሳብ ለቤተ ክርስቲያን ብላችሁ ከሆነ ስርቆት አቁሙ፣ ጉቦ አቁሙ፣ ማጭበርበር አቁሙ፣ ስንፍና አቁሙ፣ ቀልድ አቁሙ፣ በማታውቁት መናገር አቁሙ። ለቤተ ክርስቲያን ብለን ከሆነ አሁን እዚህ የጽጌ ክምር ብለው የሚያድሩትን ሊቃውንት እያያችሁ ቤተ ክርስቲያን ሰፋች እንዳትሉ። በነገረ ድነት ውስጥ ያላቸው ድርሻ ምንድነው? እግዚአብሔር ለቅዱሳን የሰጠው ቃል ኪዳን አለ። እስከ 10 ትውልድ እስከ 50 ትውልድ እምርልሃለሁ የሚለው ቃል ኪዳን ትርጉሙና ሚስጥሩ ምንድነው? ከሚስጥረ ክህነትና ከሚስጥረ ንስሐ ጋርስ እንዴት ይታረቃል የሚል ጥያቄ ነው። እንደምን ዋላችሁ? አሜን። ለባህሪ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። በጣም ጥሩ። ይሄ እስከ 10 ትውልድ እስከ 50 ትውልድ የሚለው ምንድነው የሚለው? በነገራችን ላይ እንደዚህ አይነት አገላለጽ የሚጀምረው ከመጽሐፍ ቅዱስ ነው። ኦሪት ዘጸአት ምዕራፍ 20 ላይ ነው የሚጀምረው እና ለአብርሃም የተገባው ቃል ኪዳን እስከ 1000 ትውልድ የሚል ነው።
ትርጉሙን ለመረዳት አንድ ነገር ብቻ ነው ለማመልከት የምሞክረው። ለአብርሃም እግዚአብሔር እስከ 1000 ትውልድ ቃል ኪዳን እንደሚምርለት ቃል ኪዳን ገብቶለታል። ግን 1000 ትውልድ ምን ያህል ነው የሚለውን ደግሞ ትንሽ ግምት ብንወስድ ከአዳም እስከ ክርስቶስ ስንት ትውልድ እንደሆነ ታውቃላችሁ? እስቲ ንገሩኝ። ከአዳም እስከ ክርስቶስ ስንት ትውልድ ነው? ሉቃስ ላይ ባለው ብቻ የሉቃስ ወንጌል ላይ ባለው ብንሄድ ስንት ነው የሚሆነው? 76 ወይ 77 ነው አይደለም? እዛ ላይ ባለው የሉቃስ ወንጌል ላይ ባለው እንግዲህ በ5500 ዓመት ጉዞ ስንት ትውልድ ደረሰ ማለት ነው? 76,000 ትውልድ ለመድረስ ስንት ዓመት ይፈጅበታል? ስለዚህ ጉዳዩ አባታችን በደንብ አስፍተው ይነግሯቸዋል። የትውልድ ቁጥር አይደለም። ከ10 ቁጥር ጀምሮ ያሉት ብዙ ቁጥሮች 10 20 30 40 50 60 70 80 90 100 ከዛ በአብዛኛው ግን በጣም ፍጹም ለመናገር 1000 ይባላል። እና 1000 ፍጹም የሚገርመው እዚያ ላይ እስከ 1000 ትውልድ ምሕረትን እሰጣለሁ ካለ በኋላ ደግሞ እስከ 4 ትውልድ ደግሞ ተበቅዬ አጠፋለሁ ይላል ደግሞ እግዚአብሔር። እና በቀሉ ሲሆን 4 ምሕረቱ ሲሆን ስንት ነው የሆነው? መልሱልኝ። ስለዚህ 1000 የሚለው እግዚአብሔር ዘር እየቆጠረ ምንም አንዴ ተናግሬ ያለው የገሌ ልጅ ምንም ያህል ብትሰራ 1000 ትውልድ በሙሉ ብለህ ሰተት ብለህ ገነት መንግስተ ሰማያት ትገባለህ ማለት አይደለም። የዚህ መልእክቱ 2 ነው ባጭሩ። አንደኛ የእግዚአብሔር ምሕረቱ ከመዓቱ ጋር የማይነጻጸር፣ መዓቱ በጣም ትንሽ ናት፣ ምሕረቱ ተነግሮ የማያልቅ ሰፊ ነው። ለዚያ ነው ትውልድ ስንት ነው ቁጠሩ ያልኳችሁ እንጂ አብርሃም ክርስቶስ የሚመጣበትን አናውቀውም፣ ግን እስከሚመጣ ድረስ 1000 ትውልድ ይሞላል ብዬ አላምንም። ከአዳም ጀምሮ ያለው ነው። ከአብርሃም ጀምሮ ያለውን ደግሞ ስንቆጥረው የማቴዎስ ወንጌል ላይ እንዳለው ወደ 44 ትውልድ ነው አይደለም? ስለዚህ ተመልከቱ፣ ቃል ኪዳን የተገባለት አብርሃም ነው። ከአብርሃም ጀምሮ ያለው ዘመን ሲቆጠር እናሰላዋለን። በዚያ ውስጥ 44 እስከ ዕለተ ምጽአት 1000 አይሞላም በእርግጠኝነት። እና ጉዳዩ የትውልድ ቁጥር አይደለም። ከዚያ ይልቅ እስከ 4 ትውልድ ተበቅዬ አጠፋለሁ እስከ 1000 ትውልድ እምራለሁ ሲል የእግዚአብሔር እኛን ለመማር ትንሽ ምክንያት ነው የሚፈልገው። እግዚአብሔር ትንሽ ምክንያት ይፈልጋል። ከተመለስን በትንሽ ምክንያት እግዚአብሔር ይቅርታ ይሰጣል። በጣም ምሕረቱ ሰፊ ተነግሮ የማያልቅ፣ መዓቱ ደግሞ ሲቆጣ ያጠፋል፣ ይቀጣል፣ ይፈርዳል። ፍርዱም ትክክል ነው። ግን ያም ቢሆን ይታገሳል። መዓቱ ራሱ እስከ 4 ትውልድ ነው ማለት ምሕረት ነው። አላበዛውም፣ አላሻግረውም ማለት ነው። እና የመጀመሪያው መልእክቱ ምሕረትን፣ ይቅርታን፣ ቸርነትን የሚወድና ለዚህ ወሰን ገደብ የሌለው አምላክ መሆኑን የሚናገር ነው። ሁለተኛ ደግሞ እግዚአብሔር እኛ በሱ ፊት ምንመጥን ባልሆን ጊዜና ምሕረቱን ግን አምነን በሌሎቹ ምክንያት ስናማጽነው ይቅር ይላል። እና አሁን እስከ 10 ትውልድ እስከ 20 ትውልድ እስከ 50 ትውልድ የሚለው እግዚአብሔር ስለነዚያ ቅዱሳን ገድል ሌሎቹን ደካሞቹን ሁሉ ለመማር ያለውን ርኅራኄ ይቅርታ ሰጠ። ግን በዚያ እንድናምን ደግሞ ይፈልጋል። ካላመን የሚገኝ ነገር ደግሞ አይደለም። እና ባጭሩ እግዚአብሔር ለቅዱሳን እንደዚህ አይነት ቃል ኪዳን ሰጥቷቸዋል። ይሄ ማለት ግን 10 ትውልድ ነኝ ከዚህ ወይም ደግሞ እንደዚህ ብሏል ቃል ኪዳን የተገባለት ይሄ ነው እያለ አንድ ሰው በኃጢአት ሊቀጥል አይችልም። ይሄን ደጋግሞ መጽሐፍ ቅዱስ አረጋግጦታል። ለምሳሌ ለዳዊት ለዘላለም መንግስትህን አጸናለሁ ብሎታል። ግን መንግስቱ የተከፈለው በልጅ ልጁ በሮብዓም ነው። ለዛውም ስለ ዳዊት ብሎ ሶሎሞንን 1 ትውልድ አሻግሮለት ነው። እና ቃል ኪዳን የሚሰራው ሕጉን ትእዛዙን ለሚጠብቁ በዚያ ቃል ኪዳን አምነው በዚያ ቃል ኪዳንና በሕጉ ስለሚኖሩ ነው። ቅድምም ስለ ገዳመ አስቄጥስ ተናግሬያለሁ። አባ መቃርስን ያህል አባት እግዚአብሔር ንቆት አቅሎት አይደለም፣ ግን ሕጉን ስርዓቱን ተቀብለው ከሄዱ ብቻ ነው። ለምሳሌ ሶሎሞን ቤተ መቅደሱንም ሲያስመርቅ ለጸለዩን ጸሎት ሰምቻለሁ እስከ ዘላለም እንዲህ አድርጌ ብሎ ቃል ኪዳን ገብቶለታል። ግን ያ የሶሎሞን ቤተ መቅደስ ፈርሷል። ምክንያቱም ሰዎች ያን ሕጉን ትእዛዙን ካልጠበቁ ቃል ኪዳን የሚሰራው ሕግ ትእዛዝን ጠብቀው ለሚሄዱ ነው እንጂ
ሕግ ትእዛዝ ሳይጠብቁ ቃል ኪዳን በቃል ኪዳን ይድናሉ ማለት አይደለም። ምክንያቱም መጀመሪያ አያምኑማ በቃል ኪዳኑ። አምነው የሚያምኑ ከሆነ ሕግ ስርዓቱን ይጠብቃሉ። በዚያ መሰረት ለሚሄዱ ነው ምህረት የሚገኘውና በመሰረታዊ መልእክቱ ግን እግዚአብሔር ምህረቱ ወሰን የሌለው በአንድ ሰው ትንሽ ምግባር እንኳን በጣም ብዙ ሰዎችን የመማር ሌሎቹን ይቅር የማለት ፍላጎት ነው ያለው እግዚአብሔር እና በዚያ መንገድ እንድንሄድ ሌሎቹ ምስጢራት አሉት። እግዚአብሔር ዘርን ይባርካል፣ ልጆችን ይባርካል፣ ያለ በረከትን እያወረሰ ጸጋን እየሰጠ ይሄዳል። ይሄ በቅዱሳን ታሪክ ተደጋግሞ የሚታይ ነው። ዛፉ መልካም ከሆነ ፍሬው መልካም ነው ተብሎ በወንጌል እንደተጻፈው መልካም ቤተሰብ መልካም ሰዎች በረከታቸውን ለትውልድ ያስተላልፋሉ። እንዲያውም አንድ የቤተ ክርስቲያን የነገረ እግዚአብሔር ሊቅ ምን ብሏል? ቅዱሳን ምንድነው usually saints come in cluster ይላል። በቡድን ነው የሚመጡት ማለት ምን ማለት ነው? ቤተሰብ ሆነው ይመጣሉ። ያ በረከቱ ይወርዳል፣ ይደርሳል፣ እንደዚያ ይደርሳቸዋል ይላል። አሁን የአቡነ ተክለ ሃይማኖት ዘር በጣም ብዙ እስከ መጨረሻው በዚያ ቤት በእኛ ሀገርም እንደዚህ የሚነገሩ አሉ እና ዘሩ አንዳንድ ጊዜ ሲባረክ ምን ሲልና ልጆቹ ያንን መከተል ሲፈልጉ ግን እስከ ሺህ ትውልድ እስከማይነገር ድረስ ይሄዳል። በምድርም ህይወታቸው እየተባረከ እየተቃና ይሄዳልና የቅዱሳን ቃል ኪዳን በጣም ይሰራል። የመጨረሻ ግን እኔ ለዚች ላይ ለአባታችን ከመልቀቂያ በፊት የምናገረው የቅዱሳን ምልጃ እንዴት ነው የሚያድነን የሚለውን ለፕሮቴስታንቶች ወይም እነሱን ጥያቄ ለሚያነሱብን ሰዎች ስንመልስ በአግባቡ በመሰረታዊነት መመለስ ያለብን መልስ አለ። ቃል ኪዳን የሚሰራው ለማን ነው? ለሚያምነው እንደዚህ ነው የሚለው ተናግሬያለሁ። ግን ባጭሩ የቅዱሳን ቃል ኪዳን አሚነ እግዚአብሔርን ተክቶ አያድንም፣ ጥምቀትን ተክቶ አያድንም፣ ቁርባንን ተክቶ አያድንም። እነዚህ ሶስቱ የሌሉትን ሰው በቃል ኪዳን ምክንያት አይድንም። እየሰማችሁ ነው አይደለም? እምነት ሳይኖረው ሳይጠመቅ ሳይቆርብ እነዚህ ሶስቱ ሳይኖሩት የቅዱሳን ምልጃ አያድነው። እንደዚህ ቢሆን ኖሮ ድነት ሁለተኛ አማራጭ አለው። ፕሮቴስታንቶች እንደሚሉት ሌላ አምላክ አላችሁ፣ ብዙ አምላክ አላችሁ፣ ብዙ የድነት መንገድ አላችሁ፣ በሩ አንድ አይደለም፣ ብዙ በር አላችሁ የሚለውን ሊያስመጣ የሚችለው እንደዚህ ያለውን ሐሳብ አጥርተን ባለመናገር ምክንያት ነው። ስለዚህ በሩ አንድ ነው። በክርስቶስ ወልደ እግዚአብሔርነት ማመን፣ መጠመቅ፣ መቁረብ። እነዚህ የሌሉት ሰው ድህነት የለውም። ግን ለድህነት አራተኛ መሰረታዊ ነገር አለ። በወንጌል ሕግ መመራት ወይም በመልካም ስራ መስራት። ጌታ የዘላለም ሕይወት እንዲወርስ ምን ላድርግ ሲለው አመነ የተጠመቀ ወይም በወልደ እግዚአብሔር ያመነ የዘላለም ሕይወት አለው እንዳለው በመልካም ስራ ሕይወት የዘላለም ሕይወት እንደሚሰጥና አራተኛው መሰረታዊ ነገር መልካም ስራ እንደሆነ በወንጌል ተደጋግሞ ተገልጿል። ሉቃስ ወንጌል ምዕራፍ 10 ላይ ለዚህ ያለ ሕግ አዋቂው ያለው ሂድ አንተም እንደዚህ አድርግ በሕይወት ትኖራለህ ነው ያለው። ጥያቄው የሕይወት ነው እና በሕይወት ለመኖር በኋላ በአስሩ ደናግል ፍርድም ላይ በሌሎችም ላይ እንዳየነው እሱም በዕለተ ምጽአት ፍርዱ ያበላችሁኝ ያጠጣችሁኝ ብሎ ሲናገር ካመኑ ከተጠመቁ ከቆረቡ በኋላ የማመን የመጠመቅ የቁርባን ውጤት የሆኑ መልካም ስራዎች አሉ ከክርስቶስ ጋር የመኖር። እነዚያን ስራዎች ላይ ጉድለት ላለበት ሰው ይሄ የቅዱሳን ቃል ኪዳን ይረዳዋል ማለት ነው። ለስርየተ ኃጢአትም ይረዳዋል እንጂ እነዚህን ሶስቱን ተክቶ የሚያድን የቅዱሳን ምልጃም የለም፣ ቃል ኪዳንም የለም። ቃል ኪዳን ሲጀመርም ለአማኞች ነው የሚሰጠው። ምንለው ለዚህ ነው ለአማኞች ነው የሚሰጠውና አጥርተን የክርስቶስን ቤዛነት፣ የክርስቶስን ሰውነት፣ የክርስቶስን መወለድ ምክንያት የሚነሳ ምንም አይነት ቃል ኪዳን የለም። እንዲያውም ቃል ኪዳኖች በሙሉ የተነገሩት ከነ አብርሃም ጀምሮ ፍጻሜያቸው በክርስቶስ ነው የተፈጸመ። የቃል ኪዳን ፍጻሜ ኢየሱስ ክርስቶስ ነው። ስለዚህ በእርሱ የማያምን ያልተጠመቀ ያልቆረበ ከዚያ መልካም ለመስራት እየተጋደለ ድካሙን አምኖ በታምኖ ኃጣው ስለ ቅዱሳን ብሎ የሚማልድ የቅዱሳን ምልጃ ይረዳዋል እንጂ እነዚህ የሌሉትን የቅዱሳን ምልጃ አይረዳውም፣ አይድንም። መምህራችን እግዚአብሔር ቃለ ሕይወት ያሰማልን። ርዕሰ ሊቃውንት አባታችን ደግሞ እንግዲህ ይሄ የቅዱሳን ቃል ኪዳን ከነገረ ድህነት ጋራ ምስጢረ ክህነት ጋራ እንዲሁም ደግሞ ከምስጢረ ንስሐ ጋር ያለውን እንዴት ማስታረቅ እንችላለን? አሁን ብዙ ምዕመናን በቃ የቅዱስ አባታችን አቡነ ተክለ ሃይማኖትን በመዘከር ወይም አንድ ጻድቅ አንድ ቅዱስ አባት በመጥራት በመዘከር በማድረግ ከእሳቸውን ቃል ኪዳን ይዘው ብቻ ንስሐ ባይገቡ
የክህነትን ወይ ደግሞ በክህነት የሚገኘው ሚስጥር ባይፈጽሙም የሚድኑ ይመስላቸዋልና እንደው ከነገረ ድነት አንጻር ከምስጢረ ንስሐ ከምስጢረ ተክሊል ጋር ያለው ክህነት ጋር ያለውን ማስታረቅ የምንችልበትን ሀሳብ አባታችን ይጨምሩበት። እሺ፣ ለመምህር ቃለ ሕይወትን ያሰማልን። በሚገባ ከነገረ ድህነት ጋር ያለውን ግንኙነትም ተመልሶልናል። አንድ ሁለት ነገር ለማለት ካልሆነ በስተቀር ወይም እኔም ከጉዳይ ያለው ለማለት ያክል ነው እንጂ ተመልሶልናል ሁሉም ነገር። ቅዱሳን አባቶቻችንና እናቶቻችን በነገረ ድህነት ያላቸው ድርሻ ምንድነው የሚለውን አሁን የተነገረን ነው። እንደው ለመያዝ እንዲመቸን አንድ ሁለት ሶስት ብዬ አንድ ሁለት ሶስት ጉዳዮችን ብቻ ላንሳ። ቅዱሳን አባቶቻችን የቅዱሳን ቃል ኪዳን ራሱ ለምንድን ነው ያስፈለገ ቢባል ቅዱሳን መጀመሪያ የሚያደርጉት ምንድን ነው ስትሉ ከእግዚአብሔር ጋር ማስታረቅ ነው። ቅዱስ ጳውሎስ እንዳለው ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 ላይ ነይነን ተነብል በአምሳለ ክርስቶስ ወእግዚአብሔር ይውበክሙ ፍስሐ በእንቲአነ፣ እኛ በክርስቶስ አምሳል ከእግዚአብሔር ጋር ታረቁ ብለን እንማልዳለን፣ እግዚአብሔር ስለኛ መጽናናትን ይሰጣችኋል፣ ለዚህ ነገር እኛ የእግዚአብሔር መልእክተኞች ነን ብሎ እንደተናገረ ሰውን ከእግዚአብሔር ጋር ማስታረቅ ነው። እንዴት አድርገው ነው የሚያስታርቁት? ለምነው ያስታርቁታል፣ ማረው ይቅር በለው ብለው። እንደገና ደግሞ አስተምረው ያስታርቁታል፣ ለምነው ያስታርቁታል። ወደ ንስሐ አሁን ከዚህ ገዳም ሄደ ከዚህ እንዲህ ያለ የሚለው ሙታው እንኳን ቅድም መምህር እንደነገረን አሁን እስከ 1000 ትውልድ እንደዚህ የሚለው ሁሉ ያለው 50 ትውልድ 40 ትውልድ እንደዚህ የሚለው ሁሉ ሙታው እንኳን አይቋረጥም ነው፣ ፍሬያቸው ለዘላለም የሚኖር ነው። ዮሐንስ ወንጌል ምዕራፍ 15 ላይ ወውቱ ፍሬክሙ ይነብር ለዓለም፣ ፍሬያችሁ ለዘላለም ይኖራል እንዳላቸው አንድ ጊዜ አገልግለው በቃ የሚባሉ ይሄ እንደ ሊቅ እንደ አዋቂ እንደ አናጺ እንደ አንድ ስራ ሰራተኛ ሰው የሆነ ጊዜ አገልግለው በቃ የሚባል አይደለም። ሞተውም ቢሆን ይሰራል ቃል ኪዳናቸው። ያ ቃል ኪዳን የሚሰራ ሰውየው ንስሐ እንዲገባ ሳያፈራ እንዳይቀሰፍ ወደ ሃይማኖት እንዲደርስ ነው እንጂ እንደተባለው እምነትን አይተካም። ስለዚህ የቅዱሳን ስራ ወደ ጌታችን ወደ ኢየሱስ ክርስቶስ ወደ ዕለተ ዓርቡ የማዳን ስራ ወስደው ማገናኘት ነው እና ይትካሉ ያቀርቡ ዜን በላ ባራቂና ለወልድ በጌታችን በኢየሱስ ክርስቶስ መስዋዕትነት ካልሆነ በቀር ጸሎት ወደ ላይ አታርግም እንደተባለ ወደ ጌታችን ወደ ኢየሱስ ክርስቶስ ሊቀ ካህናትነት ማድረስ ነው ስራቸው። የቅዱሳን ስራ ይሄንን የሚሰራው። ሁለተኛው ቅዱሳን በነገረ ድህነት ውስጥ የሚሳተፉት ስራ ሰውየውን ማስታመም ነው። ቅዱሳን እኛን የሚሰሩልን ምንድነው? ማስታመም ነው። ማስታመም ማለት እንዴት ነው? ጌታችን ኢየሱስ ክርስቶስ ሉቃስ ወንጌል ምዕራፍ 10 ቁጥር 35 ላይ የገለጸው ቃል ነው። አንድ ሰው የነበረ ወደ ኢያሪኮ ሲወርድ ወንበዴዎች አግኝተውት ቀጥቅጠውት ልብሱን ገፈውት ጥለውት ሂደው አንድ ካህን መጥቶ አልፎት፣ አንድ ሌዋዊ መጥቶ አልፎት፣ ኋላ አንድ ሳምራዊ መጥቶ በአህያው ጭኖ ከቁስሉ ላይ ዘይትና ወይን አፍስሶለት መጨረሻ ላይ ወዴት ወሰደው ነው የሚለው? ወደ እንግዶች ማረፊያ ወሰደው። እዚያ ወሰደና እዚያ ለእንግዶች ጠባቂ 2 ሳንቲም ሰጥቶ በእነዚህ አስታምልኝ ስመጣ ደግሞ ዋጋህን እከፍልሃለሁ ብሎት ሄደ ይላል። ደጉ ሳምራዊ የተባለ በአጠቃላይ ወንበዴው ዲያብሎስ ነው። የተቀጠቀጥነው ልብሳችን የተገፈፈ ራቁታችን የሆን እኛን ዲያብሎስ እለት እለት በኃጢአት የሚቀጠቅጠን የሚያራቁተን ከእግዚአብሔር የሚለየን ልብሳችን፣ ጥምቀታችን፣ ልጅነታችን እንዲገፈፍ የሚሰራው ተቀጥቅጠን የወደቅን ሁላችንም ራሳችን ነን። አዳ ይህንን ለዚህ ቁስል ዘይትና ወይን ያፈሰሰልን ሳምራዊ ክርስቶስ ነው። ደሙን የሰጠን ሀብተ መንፈስ ቅዱስን ያደለን በሀብተ መንፈስ ቅዱስ ዘይቱ ዝገቱ እንዲጠራ በንስሐ እንድንቀደስ በደሙ እንድንባረክ እንድንከብር ያደረገን ድህነትን የሰጠን እሱ ነው። መድኃኒቱ እሱ ሆኖ ግን አስታማሚዎቹ እነማን ይሆናሉ? ቅዱሳን ይሆናሉ ማለት ነው። እነዚህ ቅዱሳን ያስታምማሉ፣ ይኮተኩታሉ፣ ፍሬ ሳያፈራ እንዳይቆረጥ ቆየ ዘንድሮን እያሉ ስራ ይሰራሉ። ይህንን የሚያደርጉት ቅዱሳን እየለፋ እየደከመ ለሚጎልበት ሰው ነው። አቅዶ ግን አቡነ ተክለ ሃይማኖት አሉብልኝ፣ ጊዮርጊስ አለልኝ፣ ሚካኤል አለልኝ እያለ የሚሰራው አይደለም። ይወጣል፣ ይወርዳል፣ እጸድቃለሁ ይላል፣ እንደገና ደግሞ የሚኮነንበትን ስራ ይሰራል። አንድ ቀን ይነጻል፣ በበነጋው ይረክሳል። ያቅዳል፣ ይፈርስበታል። እንግዲህ ጸሎት አላቋርጥም፣ እንግዲህ አልረክስም ይላል፣ በሳምንቱ ተወልሶ ይገባል። እንዲህ ያለው ዲያብሎስ እየፈተነ ለሚያሰቃየው ሰው
ቅዱሳን ይረዱታል። በአባ መቃርስ ገዳም አስኬጥስ ገዳም የተደረገ አንድ ታሪክ አለና መነኮሳቱ ያቅዳል፣ ይለፋሉ፣ ይደክማሉ፣ ጥሩ ይጋደላሉ፣ ደግሞ ይጎልባቸዋል። እና አንድ ከሌላ ገዳም የመጣ መነኩሴ ምን ይላል? እናንተ ደግሞ እዚህ መነኮሳት ነን ብላችሁ በዚያ ኮከብ በመቃርስ ገዳም ተቀምጣችሁ የሱን ያህል ተጋድሎ የሌላችሁ ብሎ ይመጻደቅባቸዋል። እንደዚህ ብሎ ሲያሳፍራቸው ሁሉ ተስፋ ሲቆርጡ ወዲያው ፊቱ ነጭ የሆነ ሽማግሌ ተገለጸ። እግዚአብሔር መሐሪ ነውና እየሰሩ የሚጎልባቸውን ነገር ይታገሳል፣ ልጆችን ተስፋ አታስቆርጥ ብሎ ነገራቸው። እንደዚህ ያለው ማን ነበር? ለካ ተገልጾ አባ መቃርስ ነው። ተገልጾ እየደከመ እየለፋ እየማሰነ ክርስቲያን ሆኖ ለሚጎልበት ሰው እግዚአብሔር ትዕግስት እንዲኖረው የዘንድሮን ተዋት። እዚያ ሉቃስ 14 ላይ ያለች አንዲት ዛፍ አላፈራ ብላ በአመቱ መጣያት አላፈራች፣ በሁለተኛው አመት መጣ አላፈራች፣ በሶስተኛው አመት መጣ አላፈራችም። ልቁረጣት እንግዲህ ሲል አትክልት ጠባቂው እባክህ የዘንድሮን ተዋት። ያ እነዚያ ቅዱሳን ይሄንን የሚያደርጉት እኛን ያስታምማሉ፣ መድኃኒቱን ክርስቶስ ወደኛ እንዲደርስ ያደርጋሉ። እኛ እዚያ ስራችን ያለው ቁርጭኝ የሚባል አለ የወይን በሽታ እና ክርስቶስ አጥር ቢያጥርልን ቅጥር ቢቀጥርልን ጠባቂ ቢሾምልን አፈር ቢያስታቅፈን ቢያስኮተኩተን አላፈራ ብለን የራሳችን በሽታ እንዳይገለን የሚኮተኩቱን የሚያርሙን እና የሚያስታምሙን አስተማሚዎች ናቸው። የመጨረሻው ቅዱሳን የሚያደርጉት ክርስቶስን ወደኛ ይዘው መምጣት ነው። ለማስያነ ክርስቶስ ናቸው። ክርስቶስን ይዘውት ይመጣሉ ወደኛ። ምክንያቱም ቅዱሳንን መቀበል እግዚአብሔርን ከመቀበል የተለየ አድርገን ብናስበው ግን አያድነንም። የነሱ ቅድም እንደተነገር ነው ማለት ነው፣ ሊያድነን አይችልም። ቅዱሳን የሚያስፈልጉበት ምክንያት እነሱ ጸዋርያነ እግዚአብሔር ናቸው። ነጽተው ስለተገኙ አድሮባቸዋል። እነሱን ስንቀበል በእነሱ የምናገኘው ማንን ይሆናል ማለት ነው? ክርስቶስ እናገኘዋለን ማለት ነው። ስለዚህ ከክርስቶስ ጋር እንዋሃዳለን ነው። እነሱን ስናገኝ ዘኪያክሙ ተወክፈ ኪያየ ተወክፈ ወዘኪያየ ተወክፈ ተወክፈ ለዘፈነወኒ እኔን የተቀበለ እናንተን የተቀበለ እኔን ይቀበላል፣ እኔ አድርበታለሁ ነው። እኔን ይቀበላል ማለት እናንተን ሲያከብራችሁ እነዚህማ ማይደረ ክርስቶስ ናቸው፣ ማይደረ እግዚአብሔር ናቸው፣ እኔ ደግሞ ጎደሎ ነኝ ብለው ስለሚያምኑ ሰዎች እኔ ከእናንተ ጋር እንዳለው አምነው ለሚቀበሉ ሰዎች በእናንተ ምክንያት እነሱ እንኳን ጽድቅ ባይኖራቸው እኔ ገብቼ አድርባቸዋለሁ። ከክርስቶስ ጋር የማዋሃድ ስራ ነው የሚሰሩት። ክርስቶስን ፊት ለፊት ነው የሚያስተያዩን እንጂ ራሳቸው በክርስቶስ ቦታ ገብተው የነሱ ቃል ኪዳን አንድ ቅድም መምህር እንደነገረን የእግዚአብሔር ደም ሌላ ሁነን አንድንም ከክርስቶስ ጋር ማዋሃድ ነው። እናንተ በገባችሁበት ቤት ሰላም ይገባል ያለ ሰላም ራሱ እኮ ነው። ካልሆነ ግን ሰላማችሁ ካልተቀበሏችሁ ወደ ራሳችሁ ይመለሳል ማለት ሰላማችሁ እኔ በእናንተው ሰውነት አድሬ እኖራለሁ ወደ ሌላው አልሄድም። እና የቅዱሳንን ገድል ከምናነብባቸው 6 ምክንያቶች አንዱ በፍትሕ መንፈሳዊ አንቀጽ 10 ላይ እንደተጠቀሰው ቅዱሳን ክርስቶስን ስለሚያሳዩን ነው። ክርስቶስን ያሳዩናል። እንዴት እንደሚኖር ያቃተንን እንዴ ጠላትን መውደድ እንዴት ነው ተብለን ብንጠይቅ እንደ አባ ገሌ፣ እንደ አቡነ ተክለ ሃይማኖት፣ እንደ አቡነ ገብረ መንፈስ ቅዱስ፣ እንደ ጳውሎስ ተብሎ ክርስቶስን ለማየት ይሆኑናል። ለዚያ ነው ቅዱሳን የሚሰሩት እንጂ ወደ ክርስቶስ በዚያም በዚህም ብለው አራያ ሆነው ክርስቶስን በማሳየት በማስታመም እግዚአብሔርን ደግሞ ይቅር በል ብለው በመጸለይ በመለመን በዚህ ወደ ክርስቶስ የማዳን ስራ ያደርሳሉ እንጂ እዚህ ገዳም ሄጄ እኔ ገዳምን አልጠቅስም፣ እዚህ ገዳም ሄጄ ተጠምቄ ቆይቻለሁ እንደ 40 ቀን ሕፃን ሆናለሁ፣ እዚህ ቦታ ስደርስ ተረጭቼ ዝክሩን በልቻለሁ እንደዚህ ሆናለሁ የሚል የኦርቶዶክሳዊ አስተምህሮ አይደለም። ከክህነት ጋርም እንደው አሁን አንዳንድ ሰው አለ እንደምታውቁት ማለት ነው። በአማርኛ ለምን አነገረው? ለምሳሌ አሁን ንስሐ አልገባም ለምን ሲባል ግሸን ይጃለው ተለያየን ላይ ንጹህ ሆኜ ስም መጣው ለንስሐ አባት ያልናዝም። ምክንያቱም ዋልደባ ሄጄ ዮርዳኖስ የሚባል ጸበል በዚያ ታጥቤ ያለው እንደዚህ የሚባል ትምህርት የለም ነው። አቡነ ሳሙኤል ራሳቸውም አላስተማሩም በፍጹም። ገዳሙም እንደዚህ አያስተምርም። ይሄ የነዚህ ጸበሎች ቦታዎች ቅዱሳት መካናት ወደ ክህነት እንድንደርስ ነው። ያለ ክህነት ፈጽሞ መዳን የለም። በዚያ ክህነት የሚሰጠን ከቄሱ እኮ የቄሱን ክህነት ለማክበር እኮ አይደለም። በቄሱ ሊቀ ካህናት በውስጠ ሊቃነ ካህናት አይደል ሄሮኒዮስ፣ በካህናት ዘንድ ሊቀ ካህናቱ ራሱ ኢየሱስ ክርስቶስ ነው። ቅዳሴ ስንቀድስ እኮ ቄሱ አይደለም እኮ ጉዳዩን የሚያከናው ራሱ ክርስቶስ አይደል? ቅዳሴ ውስጥ ገብቶ ምንድነው ክርስቶስ አምላክነ በዘባማን እተበ ማነከ ወባረክ በዲከ ወቀድስ ባይልከ ወአጽን በመንፈስከ ዝንቱ ውስጥ ይኩን ለስርየተ ኃጢአት ህዝብከ
ይሄ ህብስት ህዝብህን የሚያድን ስጋህን እንዲሆን አንተ በስልጣንህ ለውጠው። ከዚያ በኋላ ንፍቁ ቄስ ምንድን ነው? ኢየሱስ ክርስቶስ ሊቀ ካህናቲነ በከመ ገነዙ ከዮሴፍ ወኒቆዲሞስ ወሰመርከ ሎሙ ከማሁ ስመርለነ። ስለዚህ ሊቀ ካህናታችን አንተ ነው። በዚያ ቅዳሴ ላይ ጉዳዩን የሚፈጽመው ሊቀ ካህናት ነው። ታዲያ አንድ ሰው ንስሐ ሳይገባ ይድናል ቢባል እኮ ምን ማለት ነው? ያለ ክርስቶስ ሊቀ ካህናትነት ሊድን ይችላል ወይ? ሻሽ የጠመጠመውን መስቀል የያዘውን ቆብ ያደረገውን ቀሚስ ያደረገውን አባና ቄሴን ሳይሆን የምናየው ሊቀ ካህናቱ ኢየሱስ ክርስቶስ ነው። ወደዚያ ሳይደርስ ማንም ሰው አይድንም። ቅዱሳን የሚያደርሱት ለክህነት ሳይበቃ እንዳይሞት፣ ከካህን ሳይገናኝ እንዳይሞት፣ ሳይቆርብ እንዳይሞት፣ ስጋው ደግሞ ሳይቀበል እንዳይሞት ይሄን እንደሚያደርጉት እንጂ እንደው እመቤታችን ድንግል ማርያም እንኳን የክህነትን ስራ ተክታ አትሰራም። እውነት ለመናገር ከድንግል ማርያም በላይ ያለ ቅዱስ የለም። እሷ እንኳን ብትሆን ወደ ካህን ትመራዋለች እንጂ በካህኑ ይቅርብህ እኔ የአምላክ እናት ስለሆንኩ እኔ አማልድሃለሁ ጨርሶ አትልም። ወደ ካህናት ነው ሂዱ ንስሐ ተቀበል። ብዙ ታምረ ማርያም ላይ ያሉ ዘማውያንን ሌቦችን ከልጇ ስታስታርቅ የምትላቸው ሂድና ለቄሱ ተናዘዝ። እንኳን እሷ ራሱ ጌታችን ኢየሱስ ክርስቶስ ምንድን ነው ያለው? ሁር ወአፍትን ርእሰከ ለካህን። የማርቆስ ወንጌል ምዕራፍ 1 ቁጥር 44 ላይ ሂድና ራስህን ለካህን አስመርምር ነው ያለው እንጂ በፍጹም ራሱ ምንድን ነው ያለው? እናንተ ሂዱና ወንጌልን አስተምሩ፣ ኃጢአቱን ግን እኔ ነኝ ይቅር እምለው እናንተ ይቅር እንላለን እንዳትሉ አይደለም ያላችሁ። ምንድን ነው ያላችሁ? እናንተ ኃጢአቱን ይቅር ያዛችሁትን ይቅር እላለሁ፣ የፈታችሁትን እፈታለሁ፣ ያስራችሁን አስራለሁ። ክህነት የመንግስተ ሰማያት ቁልፍ የሚባለው ቁልፉን አልባ ሰው ቤቱን ዙሪያውን ቢዞር መግባት እንደማይችለው የመንግስተ ሰማያት መክፈቻ ቁልፏ በጌታችን በኢየሱስ ክርስቶስ ሊቀ ካህናት በኩል የምትሆን ናት። ያቺ ደግሞ የምትደረገው ደግሞ ስጋው ደሙን መኮንኑ የሚፈርድብን እሱ ነው። የምንቀበለው መስዋዕት እሱን ነው። ያንን የምናሳርግበት ሊቀ ካህናት ደግሞ ራሱ ነው። ያለሱ ደግሞ መዳን አይቻልም። ቄሱ እኮ ይፍታ ይድግ ያንጸው ይቀድስ ብሎ በሉ እንግዲህ እኔ ፈትቻቸዋለሁ ነው የሚል። እግዚእ ነው አምላክ ነው መድኃኒነ ኢየሱስ ክርስቶስ ሊቀ ካህናት ኢየሱስ ክርስቶስ ይቅር ይበላችሁ ነው። መጨረሻ ላይ እግዚኦ መሐረነ ክርስቶስ ብሎ ሲጨርስ እግዚአብሔር ይፍታ ነው የሚለን። እኔ ፈትቻለሁ አይልም። ስለዚህ እግዚአብሔር እንዲፈታን የሰጣትን ቁልፍ እዚያ ሳይደርስ የሚድን የለም። ቅዱሳን የሚረዱን ያለ ጊዜያችን እንዳንቀሰፍ እና ክርስቶስን እንዲዋሃደን ይዘውልን ይመጣሉ። እኛ ላይ የማያሳድር ኃጢአትና እሾህ ስላለብን እነሱ ላይ አድሮ ወደኛ ይመጣል። ያለ ማድረግ ነው። ይቆየኝ። እግዚአብሔር ያክብርልን፣ ቃለ ሕይወት ያሰማልን ለአባታችን። ይህ ጥያቄ የተነሳበት ምክንያት ያው ስለ ቅዱሳን የሚገባውን ክብር አውቀን ተረድተን በሚገባው መጠን መኖር እንድንችል ታሳቢ ተደርጎ ነው። ወደ ቀጣዩ ጥያቄ እሄዳለሁ። እንግዲህ ሁለተኛው ጥያቄ የማቀርበው ለመምህር ብርሃኑ ይሆናል ማለት ነው። ስንት ሰዓት ነው በዓል ገባ የምንለው የሚል ሀሳብ ይነሳል። በተደጋጋሚ ሁሌ ይጠይቃል፣ ግን ሁሌ ደግሞ ያወዛግባልና ይህን ምላሽ ብናገኝበት። ለምሳሌ አንድ ታሪክ ማንሳት እንችላለን። ከሰማሁት ታሪክ ማለት ነው። አንድ ካህን፣ ገበሬ የሆኑ ካህን፣ በግብርና የሚተዳደሩ ካህን ናቸው። አርብ ቀን ስራቸውን ሲሰሩ ውለው ወደ ቤታቸው ሲመለሱ ባለቤታቸው ወፍጮ እየፈጨች ያገኟታል ማለት ነውና አይ ሰንበት ገብቷል ይሏታል። እና ባለቤታቸውን እንግዲህ ተንኮለኛ ናት መሰለኝ የምትፈጨውን መፍጨት አቁማ ስራዋን አቁማ ለባለቤቷ ገብታ እርጎ ታቀርብላቸዋለች። ዛሬ እኮ አርብ ነው ይሏታል መልሰው ማለት ነው። ወይ አርብ ነው ይበሉኝና ስራዬን ልስራ፣ ወይ ሰንበት ነው ይበሉኝና ደግሞ እርጎዬን ልብላበት ብላለች ይባላል። እና እንደው ኢትዮጵያ ኦርቶዶክስ ቤተክርስቲያን በዓል ስታከብር እንዴት ነው የምታከብረው የሚለውን ሀሳብ መምህር ብርሃኑ የትኛው ይሻላችኋል እናንተ? እርጎው ነው ወፍጮው ነው? ምን እያሰባችሁ ነው? የበዓላት አከባበር ትውፊታችን በሙሉ የብሉይ ኪዳን መነሻ ያለው ነው። አሁን በእኛ አንድ ቃል አለ ሁላችሁም የምታውቁት። ሐሳቡ ግን ከመሰረቱ አተገባበሩ ራቅ ያለ፣ እሱን ትንሽ ማብራራት ፈልጋለሁ። ሌላውን አባታችን ይመልሳሉ። እሱ ምንድነው? ዋዜማ የሚባል ሊቃውንቱ ያውቁታል። አሁን ዋዜማ ጧት ሁሉ ይቆማል አይደለም? በአሁኑ ጊዜ ነው አይደለም? አዎ። ዋዜማ የሚባለው ምንድነው? በጥንቱ የቤተ ክርስቲያን ስርዓት በአይሁድም በዓል አሁን ኢየሩሳሌምም ሄደን ስናየው እንደተባለው
ከቀኑ 11 ሰዓት በኋላ ወደ 12 ሰዓት እንደዚህ ሲደርስ ጀምሮ በዓሉ ሰንበት ከሆነ ይገባል። ሲወጣም ደግሞ ከ24 ሰዓት ዘግይተው ነው እነሱ እንደዚህ ዝም ብሎ በ24 ሰዓት ዙር ምናምን አይደለም ትውፊቱ ማለት ነው። እና የጾም ደግሞ የተለየ ነው፣ የበዓላቱ ደግሞ የተለየ ነው ትውፊታቸው። እነዚህ ለያይቶ ማወቅ በጣም አስፈላጊ ነው። ነባሩን ትውፊት ይዘን ነው የምንከተለው ማለት ነው። ጾም መውጫ ሰዓቱ የተለየ ነው፣ በዓል መግቢያ ሰዓቱ የተለየ ነው። ዋናው እኔ ማብራራት የፈለኩት የዋዜማውን ጉዳይ ነው። እና አሁንም ሌሎቹ በተግባር ለምሳሌ አሁን ግብጾች ያደርጉታል። ግብጾች አሁን ቅዳሜ ሁል ጊዜ ዋዜማ አላቸው። ቅዳሜ ማታ ማለት ነው። ይሄ ማለት ምን ማለት ነው? ነገ ጧት በሰንበት ቅዳሴ የሚቀደስበትና ሁሉም የሚቆርቡበት ስለሆነ ቅዳሜ ማታ ላይ ተሰብስበው ቃለ እግዚአብሔር ይማራሉ፣ ጸሎቱ ይደረሳል። ይሄ የዋዜማ ጸሎቶች በእነሱ የታወቁ ናቸው። የኛ ከቅዱስ ያሬድ ዜማ በኋላ የራሱ አካሄድ ተከትሏል። ግን በዚያ ዋዜማ ማለት የተወሰኑ ሊቃውንት ተገኝተው የሚሰናባበቱበት ፕሮግራም አይደለም። ዋዜማ ማለት ምዕመናን እንዳለ መጥተው ለበዓሉ በሚሆን አይምሮ ልቡና ዝግጅት የሚያደርጉበት፣ ጸሎት የሚጸለይበት፣ ስርየት የሚሰጥበት ማለት ነው በመሰረቱ። እና በዋዜማው አሁንም ግብጾች እስካሁን ድረስ ቅዳሜ ዕለት 4 ሰዓት የሚቆይ የዋዜማ ፕሮግራም አላቸው። ሁሌ 4 ሰዓት። እንዲያውም እሑድ እነሱ ቀጥታ ወደ ቅዳሴ ነው የሚገቡት። ምክንያቱም የዋዜማው ቀድሞ ነው የሚያልቀው። አምሽተው አሁን በእኛ ከምሽቱ 4 ሰዓት ነው ወደ ቤታቸው የሚገቡት ክርስቲያኖቹ ራሳቸው። ምክንያቱም ያችን ለሰንበት ዝግጅት ናት። ከዚያ ከ4 ሰዓት በኋላ ያለችው የተወሰነችው የእንቅልፍ ሰዓት ናት። ከዚያ ተነስቶ እንደገና ወደ ቤተክርስቲያን ነው እና እንዲያውም እራታቸውንም በዚያ በጊዜ ያደርጋሉ። መሰረታዊው ጸሎቱ ይጸለያል። አሁን እኛ እንደው በዚህ በቤተክርስቲያናችንም ከዋዜማ ውጭ ሌሊት ቀደም ብለው ተፈስዮ ማርያምን ወይም መልካ ስዕሉን እንደዚህ የሚያደርሱትም ማለት ነው። እሱም በዋዜማው ነው የሚያደርጉት። ምዕመናንም ይገኛሉ። የካህናት የብቻ ተግባርም አይደለም። ልመናው ጸሎቱም ለምዕመናን ስርየተ ኃጢአት ለማስገኘት ነው እንጂ ቄሶች የተለየ ግዴታ ያለባቸው ረዘም ያለ ጊዜ መቆም ያለባቸው ሆኖ አይደለም። ልክ ነው፣ ግዴታ አለባቸው። ግን ደግሞ ያ የሚደረገው ለምዕመናን ስለሆነ ምዕመናን በበቂው መሳተፍ ይኖርባቸዋል። ከትምህርት ጋር የሚደረገውና በጥንቱ የቤተክርስቲያንም ትውፊት ዋዜማ ጎልቶ የወጣው እንዲያውም በክርስትና ነው። ከዚያ ጊዜ ጀምሮ ከበዓሉ 1 ቀን በፊት በጊዜ ልክ ከ11 ሰዓት ጀምሮ የበዓሉ መግቢያ ነው። ቃለ እግዚአብሔር አለ፣ ዝማሬ አለ፣ ጸሎት አለ። እነዚያ በሙሉ ለነገው ለቅዳሴው ለቁርባኑ ማዘጋጀት ነው ዋናው መሰረታዊ ነገር። ቅድምም እንደተባለው አባታችንም ደጋግመን ቤተክርስቲያን እንደምትነግራችሁ ዋናው ሄዶ ከክርስቶስ ጋር ማስታረቅ ነው። የማንኛውም አገልግሎት ፍጻሜ እሱ ነው። ወደ ቁርባን ወደ ቅዳሴ ማድረስ ነው። ስለዚህ ነግ በሚቀደስበት ጊዜ በማታ በዋዜማ ያ መሰረታዊ ፕሮግራም ይደረጋል። የበዓላቱ መግቢያ የሚሆነው ለዚህ ነው እንጂ አሁን ቀደም በተነሳው ጥያቄ ላይ ወፍጮ የማስቆምና የማስቆም ጉዳይ አልነበረም። ድሮ ስራ የሚቆመው ቤተክርስቲያን ለመሄድ ነው በነገራችን ላይ እንጂ ስራ አቆሞ ቤት ለመጨቃጨቅ ግን አይደለም። በእውነቱ ሰፈር ለመጣላት ቡና እየጠጡ ለማማት አይደለም። ስራ በመሰረቱ የተከለከለው ቤተ እግዚአብሔር ለመገኘት ነው። እየሰማችሁ ነው ክርስቲያኖች? እንጂ ስራ ርኩሰት ሆኖ አይደለም። ስራ ነገር እግዚአብሔርን የሚያስተው ነገር ሆኖ አይደለም። ቅድስና የሚያጎል ሆኖ አይደለም። ከእግዚአብሔር ሰው በስራ ምክንያት ከቤተ እግዚአብሔር እንዳይቀር። ምክንያቱም እግዚአብሔር መጀመሪያ በዓላትን ሲፈጥር ራሱ እረፍትም ያስፈልጋል ለሰውነት፣ ሁለተኛ ደግሞ እግዚአብሔርን የማምለኪያ ጊዜ ያስፈልጋል። ስለዚህ ስራ የሚተውበት ምክንያት ጊዜው ለእግዚአብሔር ስለሚሰጥ ነው። ለማን ስለሚሰጥ ነው አልኳችሁ እንጂ ይህንን እንትን ወደዚያ ብለሃል ትኮነናለህ አሁን በባህሉ እንደሆነው ማለት ነው። ለምሳሌ አሁን ለምሳሌ በእኛ ሀገር እኔ የገጠር ልጅ ነኝ ያውቃለሁ። አይታጨድም ግን ሸክም ይሸከማል። እንዲያው አሁን ስራው ማን ይከብዳል በእውነቱ? አውድማ ሲከምር ይውላል አይደለም? ሰው ይውላል አይውልም? የበዓል ስራ ነው ይላል። የበዓል ስራማ ጉባኤ ተገኝቶ ቤተክርስቲያን ተገኝቶ መማር በሽተኛ መጠየቅ ነው እንጂ እንዴ አንዳንድ ኩንታል ሲሸከሙ መዋል አይደለም በእውነቱ። ዋናው ነገር ማጨድ፣ ማረም፣
ምናምን ተገቢ ነው እያልኳቸው አይደለም፣ ግን እሱም መተው ብቻውን በቂ አይደለም ነው። የበዓል መሰረታዊ ሐሳቡ ከእግዚአብሔር ጋር መገናኘት ነው። ግን የኛ ሀገራችን አጥቢያዎቹ ሩቆች ናቸው። በተለይ በገጠሩ አሁን በከተማ ነው እንጂ እውነት ለመናገር በገጠሩ ከየሰፈሩ ተሰብስቦ ዋዜማ እዚያ አምሽቶ ሊመለስ ሊያስቸግረው ይችላል ማለት በእውነቱ። እና በዚያ ምክንያት ቅርጹ እየተቀየረ መጥቷል እንጂ በዓል ማለት በዋዜማው ተሰብስቦ ቃል እግዚአብሔር መማር፣ ንስሐ መግባት፣ መስተካከል፣ በነጋው መቁረብ ነው። ወዲያ የሌለው ነገር ነው። ዋዜማ የተፈለገበት መሰረታዊ ምክንያት ነፍስን ለማንጻት ነው። ለአሁን ሰው ቤቷ እንግዳ የሚመጣ ሴት ቀድማ ቤቷን ትጠራርጋለች አትጠራርግም? ትጠራርጋለች፣ ምንጣፍ ታነጥፋለች፣ ትጎዘጉዛለች አይደለም? በዚህ በባህሉ ይደረጋል። እንደዚያ ማለት ነው። ዋዜማ ማለት ነፍስን ማጽዳት፣ ማስተካከል፣ ቃል እግዚአብሔር ይማራል፣ ራሱን ይወቅሳል፣ ንስሐ ይገባል። ንስሐ ማለት እንዲሁ ጠብቆ እንደ መንግስት የዓመት ሪፖርት በዓመት 2 ጊዜ ወይ በዓመት 3 ጊዜ ወይ በዓመት 1 ጊዜ ለነፍስ አባት ሄዶ ሪፖርት የኃጢአት ሪፖርት ማቅረብ ማለት አይደለም ክርስቲያኖች። ንስሐ ማለት አበይቱን ወዲያው እየተፉ እየጣሉ እየታገሉ መሄድ ማለት ነው በነገራችን ላይ እንጂ እኔ እኮ ንስሐ ገብቼ ቆርቤ እግዚአብሔር ለዚህ አብቅቶኝ እያሉ 10 ዓመት ሲያወሩ መኖር ማለት አይደለም። በ10 ዓመት ውስጥ ቢያንስ 40 ጊዜ ንስሐ ያስገባል እውነቱን ለመናገር እንጂ አንድ ጊዜ የተደረገውን እንደ ገድል እያወሩ መኖር አይደለምና አባታችን ይጨምሩልናል። እኔ በትንሹ ይሄን ካልኳችሁ በቂ ነው። የነባሩ ትውፊት ምንም ችግር የለውም። እኔ ቅድም እንዲያውም እያልኩት ነበረ የኛ ሀገር ገበሬውም ያውቀዋል፣ የበዓሉንም መውጫ ያውቀዋል፣ የመግቢያውን ያውቀዋል፣ የጾሙንም መግቢያ መውጫውንም ያውቀዋል እውነት ለመናገር። እንዲያውም አሁን ከተሜው እስከ ሌሊቱ 6 ሰዓት የሚል አምጥቷል አይደል? ሂሳብ እያሰላ ማለት ነው። ስጋ የሚወድ ሰው ዓርብ ማታ እስከ እራቴን አልበላም አለ አንዷ አዲስ አበባ አለች ስትነግረን። ምንድነው 6 ሰዓት ሲያልፍ ስጋ በላለሁ። አሁን እንዲህ ያለ ሰው ቅዳሜ ደግሞ ማክሰኞ ማታ ደግሞ እስከ 6 ሰዓት እንዲሁ ከብት እንኳን እበረቱ ተኝቶ ያመነጅካል እንጂ አይገጥም በእውነቱ በዚያ ሰዓት እኮ እንደው አንዳንዱ ሰው እንዲሁ ችግር ያለ። አሁን ይሄ የሚበላው አይደለም የሚያስኮንነው ልቡ ነው፣ ፍርሃቱ ማለት ነው። ጾም ሊመጣ ነው ብሎ አሁን በዚህ በቅበላ ምን ሆነው ነገር የለም ፍርሃቱ። እንደዚህ ያለ ሰው እንደው ምንም እንደው የተጎዳ ሰው ነው በእውነቱ። እግዚአብሔር ከዚህ በሽታ ይገላግላል። እና ጾሙን ውደዱት፣ በጣም ውደዱት። አንፍራው፣ አንጥላው። ቅድም ተናግሬያለሁ። እንደ ፈሪሳውያን እቺ ሰዓት አንቆጣጠር፣ እቺ በዚህች ሰዓት በዚያ ሰዓት እቺን እንትን ያደረገ ሳር ያጨደ ቅጠል የቆረጠ ስለ በዓል እንደሱ አይደለም። ዋናው የነዚህ ሁሉ ዓላማ ከማን ጋር ማዋሃድ ነው? ከክርስቶስ ጋር፣ ከእግዚአብሔር ጋር። ከእግዚአብሔር ጋር የማያዋህድ ነገር ምንም ነገር አይጠቅማችሁም ክርስቲያኖች። ተጠንቀቃችሁ ብታደርጉት ማለት ነው። እንደ መርዝ እየፈራችሁ እንደዚህ እኔ ይሄ ነው አልነካም እንደዚህ እያላችሁ ብታረጉት ከክርስቶስ ጋር የማያዋህዳችሁ ከሆነ ግን ምንም ጥቅም የለውም። ራሱ በዓሉን ጣዖት አድርገነዋል ማለት ነው። የግድ ጣዖት እኮ የተቀረጸ ማለት አይደለም። እንገራችሁ ስለ በዓልም ያስለን አስተሳሰብ ያንን እንደ ጣዖት ግዘፍ አድርገን የምናቆመው ከሆነ በበዓሉ ምክንያት ከክርስቶስ መድረሱን ትተን እዛው በዓሉን ጣዖት አድርገን ቆመናል ማለት ነው። እንደዛ አታደርጉ ክርስቲያኖች። እና በዚህም አትጨቃጨቁ፣ አትከራከሩ። በእንደዚህ ያለው ነገር የቤተክርስቲያኒቱን ትውፊት ተከተሉ፣ በፈሪሃ እግዚአብሔር አድርጉት። ወደ እግዚአብሔር የሚያቀርብ ማንኛውም መልካም ስራ ስሩ። ጌታ ብሏል እኮ ፈሪሳውያንን ሲገስጽ እኮ እሸት ቆረጡ፣ ደቀ መዛሙርት ሰንበትን ሽረው እሸት ቆርጠው በሉ አሉት። እስቲ ሰንበት ስለሰው ነው የተፈጠረ ወይስ ሰው ለሰንበት ነው የተፈጠረ አላቸው። እና አንዳንድ ጊዜ ከመንፈሱ እናወጣዋለን። አሁን ፈሪሳውያን ሕጉን ይይዛሉ ግን ከመንፈሱ ያወጡታል። አሁን የኛ የኦርቶዶክስም እንደዚህ አይነት በሽታዎች ይታዩብናል። በደንብ ነው የሚታዩብን። ከተሰጠበት መንፈስና ዓላማ እናወጣዋለን፣ እናረቀዋለን። ይሄ በጣም አደገኛ ነው። ልክ አሁን እንደዚህ ለሆነ ቁርጥ ሲያደርግም እግዚአብሔር ቁርጥ የሚያደርገው የሚመስለው እግዚአብሔርም እንደዛም አይደለም። እግዚአብሔር እኮ ምትሃት አይደለም፣ ድግምት እኮ አይደለም የምንከተለው ክርስቲያኖች፣ እንደዛ እኮ አይደለም። እግዚአብሔር እኮ የፍቅር መንፈስ አምላክ ነው። እና ጌታ ነግሯቸዋል በእውነቱ ዳዊት በተራበ ጊዜ ያደረገውን አታውቁምን? ካህናት ብቻ የሚበሉትን ሌሎች ሊበሉት የማይገባውን እንደበላና ኃጢአት እንዳልሆነበት አታውቁምን? ካህናትስ በሰንበት እንዲሰሩ ኃጢአትም እንደማይሆንባቸው አታውቁምን? ምክንያቱም ስራን አይደለም አምላክ አድርጎ ያቆመው፣ ወይም ስራ ለመስራትን አይደለም።
ለምንድነው የምንሰራው ነው? ለምንድነው የምንተወው? ለምንድነው የምንሰራው? ይሄ ሐሳብ ካልገባን ክርስቲያን ለመሆን ገና አልጀመርንም ማለት ነው። ክርስቲያኖች የሕጉን መንፈስ አሁን ለዚህ ነው የሕጉን መንፈስ ስለምንተወው። የሕጉ መንፈስ ምህረት፣ የሕጉ መንፈስ ይቅርታ መሆኑን መርሳት የለብንም እንጂ ያን ሕግን እንደዚህ አድርገው ጠብቀሃል አንተማ አቤት ጠንቃቄ አርባህ እኮ አትቀጅም ቡና እኮ አትቆይም እያለ የምትጸድቅ አይምሰልሽ። በእውነቱ እንደዛ አይደለም ክርስቲያኖች። አቤት አጭሬ እስክሪብቶን ጣል አድርገህ እኮ ነው ከቢሮ የምትወጣ በዓል እኮ ሲደርስ አቤት እንደዚህ የሚል እግዚአብሔር የለም። ክርስቲያኖች እግዚአብሔር መልካም ስራ የሚሰሩ እግዚአብሔርን በመውደድ የሚያደርጉ ለመጽደቅ የሚያደርጉ ለመሰብሰብ ለመማር ለስራየት በዓል የተፈለገው ለዚህ ነው እና ከዚህ መንፈስ እንዳናወጣው ጾምንም ደግሞ እንደው እንደተጫነብን እንደ መርግ በየት ይውጣ በየት ይግባ ጥንቅቅ አድርገን በዚህ ሰዓት እንዴት ብሎ ደረሰብኝ ሳልበላ እያልን እኔ ይገርመኛል። አሁን ከአዲስ አበባም ተናግሬዋለሁ። በሀገራችን የዚህ አብይ ጾም መግቢያ እሁዱን ጥንባንሳ ይባላል። አሞራውን ማለት ነው አይደለም? ታዲያ እኮ አሞራ ልቅምቀም የሚበላበት ማለት ነው። ቀድሞ ተጨርሶ ማለት ነው። አሁን እኮ እስከ መንፈቀ ሌሊት ሰው ይበላል። ይገርመኛል። ከልቤ ነው የምነግራችሁ። እንደዚህ አይነት ሰዓት ቆጥራችሁ አትብሉ ክርስቲያኖች። ቀደም አድርጋችሁ ጾምም ሲሆን በዓለም ሲሆን ደግሞ እንደዚያው ብናደርገው ፍቅራችንን ነው የሚገልጽ ለክርስቶስን ለማግኘት በጾሙ ከክርስቶስ ለመታረቅ በበዓሉ ከክርስቶስ ለመታረቅ ከቤተ ክርስቲያን አንድ ለመሆን ከህብረቱ አንድ ለመሆን ከሆነ ይሄ መንፈሱ ገብቶናል ማለት ነው እና በዚህ መንፈስ እንድትወስዱት እናሳስባችኋለን። አባታችን አምልተው አስፍተው ይነግሯችኋል። እግዚአብሔር ክርስቶስን የመውደድና በቤተ ክርስቲያን የምናደርገውን በሙሉ እሱም በመውደድ የማድረግ መንፈስ በህሊናችን ያሳደረብን። ሕጉን ጣዖት አታድርጉት ክርስቲያኖች። ሕጉ የምህረት ነው። ሕጉ የፍቅር ነው። ሕጉ የመቅረብ ነው። የመተቻቸት፣ የመፈራረጅ፣ የመከራከር አታድርጉት። በእውነቱ በትህትና በገርነት በፍቅር በናፍቆት እናድርገው። ያን እንድናደርግ አምላካችን እግዚአብሔር ይርዳል። መምህራችንን ቃለ ሕይወት ያሰማልን። ወይም በድጋሚ እዚሁ ሐሳብ ላይ ከጨመሩ በኋላ በሉቃስ ወንጌል ላይ ምዕራፍ 16 ቁጥር 11 ላይ እንግዲህ በአመፃ ገንዘብ ካልታመናችሁ እውነተኛውን ገንዘብ ማን አደራ ይሰጣችኋል የሚለው ሐሳብ ምን ለማለት ተፈልጎ ነው? የአመፃ ገንዘብና እውነተኛ ገንዘብስ ምንድን ናቸው? ከዚህ ጋር ተያይዞ እኛ ኦርቶዶክሳውያን በተለይ ለገንዘብ አጠቃቀማችን መምሰል አለበት። እንደው ለስራ ያለንስ እይታ ምንድነው መሆን ያለበት የሚለውን አባታችን ከቅድሙ ጥያቄ ላይ ሐሳባቸውን ጨምረው ወደዚህ ይሄዳል። መልካም። በቅድሙ ጥያቄ ላይ እኔ ምንም አልጨምርም። ወደ አሁኑ ጥያቄ ብቻ እሄዳለሁ። መምህር ብርሃኑ በሚገባ ስላስረዳን ያንን መያዝ በቂያችን ነው። ከበቂ በላይ ተነግሮናልና እሱን አመፀኛው መጋቢ ሲተረጉሙ የድሃ ክፋቱ ማማረሩ ነው፣ አለማመስገኑ። አሁን የማያመሰግኑ አመፀኛ ድሆች አሉ። አንዳንዱ ሰው ለምሳሌ 10 ብር ሰጣችሁት አሁን የምን ሊያደርግ ነው? ዳቦ ይገዛል፣ ሻይ ይገዛል፣ ምን ያደርግ ነው? ለራሱ ሰደው የሚላል። ይሄ አሁን አመፀኛ ነው። ተቀብሎ የማያመሰግን ተቀብሎ አያመሰግንም። በድህነቱ እግዚአብሔርን አያመሰግንም፣ ሰውም አያመሰግንም። ሁለቱን ያጣ ማለት ነው። እና ሰው በድህነቱ ጻድቅ ሊሆን አይችልም፣ በሀብቱም ጻድቅ አይሆንም። በሀብቱም አይኮነንም፣ በድህነቱም አይኮነንም። ሰው የሚኮነነው በስራው። ሀብታም ስለሆነም እግዚአብሔር ባረከን ወደደን አንልም፣ ድሃ ስለሆነም እግዚአብሔር ጠላን አንልም። ሀብታምነት በቃ ሰው የሚያደርገው ነገር ነው። ከድህነት ጋር የሚያገናኘው ነገር የለም። እንዲሁ ግን ሀብት ግን ኃጢአት ነው አይደለም። ቅዱስ ዮሐንስ አፈወርቅ ያለው ነው፣ ሀብትን አናወግዝም። የሀብታምና ድሃ ብሎ ስለ ባለጸጋው ሉቃስ ወንጌልን ባብራራበት ቦታ ላይ እኛ ሀብትን አናወግዝም፣ የምናወግዘው በሀብት ምክንያት የሚመጣውን ትዕቢትና ስግብግብነት ነው ብሏል። ትዕቢትን ስግብግብነት እናውግዝ፣ ሀብት ግን የተወገዘ አይደለም። ያ የሚታወቅ ዘንድ ነው እግዚአብሔር ከባለጸጎችም ላይ ከባለጸጎችም የጠራቸው አሉ፣ ከድሆችም የጠራቸው አሉ። በሀብታቸው አብርሃም ባለጸጋ ነው፣ ኢዮብ ባለጸጋ ነው፣ ሌሎችም ባለጸጎች አሉ። ስለዚህ ሀብት ቢኖረን ቤተክርስቲያንን እንጠብቅበታለን፣ ድሆችን እንመግብበታለን፣ አብነት ትምህርት ቤቶችን እናስተምርበታለን። ሀብት ቢኖረን መልካም ነው። እውነት ለመናገር ቤተክርስቲያን በዘመን የሚመጣውን በዘመን መመከቷ፣ በሀብት የሚመጣውን በሀብት መቆሟ ነውር አይሆንባትም። ጉዳዩ ግን ዋናውን ነገር ትተን ሀብት ማከማቸት ላይ ስናተኩር ነው እንጂ ሀብት መስራት ነውር አይደለም፣ ሰርቶ መብላት ነውር አይደለም። እና ሁላችንም
ገንዘብ ላይ እንዲያውም ቢኖረን ኦርቶዶክሳውያን ሸጋ ነው። እኔው ነግራችሁ ብንሰራ እንዳንሰራ ያደርገን አንደኛ ሰነፍ ነን፣ አናነብም፣ አናውቅም፣ መስራትም አንፈልግም። እግዚአብሔር ይባርከናል እምንለን አንዳንድ ጊዜ ደግሞ እንዲያውም መድኃኒዓለም ይቅር በለኝ እናንተም ይቅር በሉኝ። አንዳንድ ጊዜ አርሴማ ሲሆን አርሴማ፣ አቡዬ ሲሆኑ አቡዬ። ባህር ዳር 60 ቤተክርስቲያን ቢኖር 60 ቤተክርስቲያን ሁሉ በየወሩ እየሄዳችሁ ጧት እያረፈዳችሁ ሳሰሩ ዳብቶኑ ተጠያቂ እናንተ ናችሁ፣ እግዚአብሔር አይደለም። የአጥቢያ ቤተክርስቲያናችሁን አክብሩ። በዓሉ ሲመጣ ከዛ መስራት ባላችሁበት ከግዝት ባላችሁ ስሩ። እየሄዳችሁ ግን አርሴማ ሄዳችሁ ብር ስጭኝ፣ አቡዬም ሄዳችሁ ብር ስጡኝ፣ የሚካኤል ሚካኤል እየሄዳችሁ ብር ስጡኝ። ጠዋት ግን አሰሩ። ሚካኤል አይሰራም፣ ግዝት በዓል ነው። ግን ይሄ ራሱ አንድ ስንፍና ነው። እውነቴን ነው። ስራ በደንብ አድርገን መስራት አለብን። መነኮሳት ሁሉ ሰርተው እንዲበሉ ነው የታዘዘ። ሰርተ ብላ እንጦንስን እንኳን እንደሱን የመሰለ መላእክትን ለማየት የደረሰ እንጦንስን እንኳን በቃ አንተ ዝም ብለህ እንዲህ ብለህ አትስራ አላለው። ባይበላው እንኳን ቢሆን እንዲሰራ እግዚአብሔርን እንዲመስል ሰሌድ ስራ ብሎታል። እሱ ባይበላ እንኳን ያ ተሽጦ ድሃ ይመጸውትበታል። ራሳቸውን መርዳት ለሚችሉ አረጋውያን ሰሌዱን ሽጦ ይሰጣቸዋል። እና እንደው ስራ መፍታት ለዲያብሎስ መግቢያ በር ነው፣ ስራ ፈትነት እና መስራት አለብን። እዛው የምነግራችሁ ደግሞ የገንዘብ አጠቃቀም ኢትዮጵያ ውስጥ ብር ይናቃል። እኔ የብር ጥቅም የገባኝ ውጭ ሀገር አንዳንድ ጊዜ ይሄን አይሰሙም ማለት ውጭ ሀገር ያሉት አይሰሙም። እሺ። እና እዚያ ሄጄ ግን ብር ገብቶኛል እና ይሄን አልነግራችሁም እንዴት እንደገባኝ ማለት ውጭ ሀገር ያሉት ምዕመናን ብር ገብቷቸዋል። በቃ እንዴት እንደሆነ እኔ ብር የገባኝ መቼ ነው? ጀርመን ሄጄ ተጠጥታ ግማሽ ሊትር ሃይላንድ ስትጣል አንድ ወንድማችን አንስቶ በሳምሶናዊት ሲከታት ነው። ለምንድን እኔ መጠየቅ አልፈለኩም። ለምንድን ነው ይችን ሃይላንድ በፖርሳ የከተታት ብዬ ማታ መጥቼ ስጠይቅ 1 ዩሮ ይሸጣል። አንድ ተጠጥቶ የተጣለ አሁን እኛ ብንሆን ምን 170 ብር አይደል እንዴ ነው የምንለው እኛ ማለት ነው። ይሄ ፈጽሞ ነውር ነው። ብር መናቅ ኢትዮጵያ ውስጥ ደሞ ለ5,000 ብር ደሞ ለ4,000 ብር ደሞ ለ2,000 ብር የለንም። እንደው ሲራክ ትዕቢተኛ ድሃ ነፍሴን አስመረራት እንዳለው ማለት ነው። ይህ ትዕቢተኛ ነው። ብርን መናቅ፣ ማባከንና ልግስና፣ ንፍገትና ቁጠባ የተለያዩ ነገሮች ናቸው። ንፉግነት ተገቢ አይደለም። ንፉግነት ከቁጠባ ይለያያል። ቁጠባ ማለት መቆጠብ፣ ገንዘብ ያኖረኛል ብሎ ማሰብ ጣዖት ይባላል። ገንዘብን ማምለክ የሚባለው እሱ ነው። ለገንዘብ መኖር፣ ዓላማን ገንዘብ ማድረግ፣ ገንዘብ ሁሉን ነገር ያደርግልኛል ማለት፣ ጽድቅን ጭምር በገንዘብ መግዛት መፈለግ። አንዳንድ ሰዎች ቤተክርስቲያን ሁሉ መጀመሪያ ወደ ቤተክርስቲያን ሲመጡ ሁሉ የገንዘብ መታወቂያቸውን መዘው እያሳዩ የሚመጡ ሰዎች አሉ አይደል? እንደምታዩት ማለት ነው። ገዳም ሄደው መጀመሪያ እንደው አበምኔቱን ማግኘት ፈልጌ ነው ተብለው አይ ማግኘት አይችሉም ከተባሉ ከአሜሪካን የመጣው በሏቸው ይላል። እና ቢመጣስ እንደው አሁን ይሄ ቀድሞ የሆነ መታወቂያ መምዘዝ ይባላል ማለት ነው። አቶ ገሌ ነው በሏቸው፣ እንደው ትንሽ ፋብሪካ ያለው ከሆነ አቶ ገሌ ነው በሏቸው ይላል ማለት ነው። አሁን ይሄ ታውቀኛለህ እኔ ምን እንዳለኝ አይነት ነገር ነው። ያንን ፈጽሞ ነው እንደራሳ ያ የሚያስታበየን ከሰው ፊት የሚያሰልፈን ወረፋ እንድንቀደም የሚያደርገን የተለየ ወንበር እንዲሰጠን የምንፈልግ ገንዘባችን እንዲያኖረን የምንፈልግ ከሆነ እሱ ጣዖት ነው። እግዚአብሔር ያኖረኛል ማለትን ትቶ ዓላማንን የኑሮ ዓላማንም እግዚአብሔርን ማድረግ ትቶ ገንዘብ ማድረግ እሱ ጣዖት ነው። ነገር ግን ገንዘብን በአግባቡ መጠቀም ማለት ለተገቢው ቦታ ማዋል፣ ድሆችን ይዞ መብላት፣ ለቤተ ክርስቲያን አስራት በኩራትን ጥንቅቅ አድርጎ ማውጣት፣ ለቤተ ክርስቲያን ቀዋሚ ስራ መስራት። አመጽ የሚገኛውን የአመፀኛ ገንዘብ አመፀኛ ይበላዋል። ኋላኛ ሙተን ሌላ አመፀኛ የሚወርሰውን ገንዘብ ሳለን ስራ ሰርተንበት መሞት እንዲያ ካደረግን እሱ ነውና ማለት ይሁን ማባከን የሆነውን ነገር ለዩት። ትርፍ የሆነውን ነገር ባናደርገው ችግር የሌለውን ነገር ታው ተቤታችሁ ነው ማለት የምፈልገው። 3 ባይሆን ችግር የሌለውን ነገር፣ 4 ባይሆን ችግር የሌለውን ነገር፣ 1 የሚበቃንን 2 የሚበቃንን ነገር መተው ነው። እሱ ቤተክርስቲያን ላይ ትልቅ ቀዳዳ ይደፍናል። አንድ ጊዜ ግብጽ ውስጥ ቤተክርስቲያኑ ውስጥ እያንዳንዱ ሰው 3 ብር እንዲያመጣ ተደርጓል ይባላል። 1 ብር ቤተክርስቲያኑ ሲያረጅ የሚጠገንበት፣ 1 ብር ለካህናት ደመወዝ፣
1 ብር ደግሞ ከምዕመናን የሚረዳው ሲጠፋ ተመልሶ የሚሰጥ እና ማንኛውም መምህር 3 ብር እንዲያመጣ ይደረግና ቤተክርስቲያኑም ሲጠገን ከምዕመናን አይለመንም። ለካህናት ደሞዝም አይለመኑ። ሁልጊዜ 1 ብር እንደዚህ ቁም ነገር እንዲኖራት ተደርጎ ማለት በትንሽ ነገር ትልቅ ቁም ነገር ይሰራሉ እና ገንዘብን በቀላሉ ማባከንን መለየት፣ ሰውን ሰነፍ የሚያደርግ ስጦታም ለማይገባው ሰው አለመስጠት፣ እግዚአብሔርም አይሰጥም። እውነቴን ነው የምነግራችሁ ማለት ነው። እንደው ለአንድ ሰው ማስቲካ ገዝታችሁ ስጦታ ሰጣችሁ ምን ያደርግለታል? ያ ማስቲካ ግን የሌላ ጊዜ ታሞ ግን መታከሚያ ብትሰጡት ግን እገሌ እኮ ነው በጭንቅ ጊዜ ደረሰልኝ ይላል። ከምንም የማይገባ ግን ጥጋብ የሆነ ነገርን አለማድረግ እና ገንዘብ ካወቁበት መንግስት ምንድነው የሚባለው? ብእሲ ጠቢብ በፍትሐ ኅብስት ይሳየጣል መንግስተ እግዚአብሔር። ጠቢብ ሰው መንግስተ ሰማያትን ያህል ሀገር በቁራሽ እንጀራ የራሱ ያደርጋታል። በቁራሽ እንጀራ ማለት ነው። ስለዚህ ለአመፀኛ እንዳው በዛው ጥረን ለቤተ ክርስቲያንም ስናመጣ ጥረን ግረን ካመጣ ነው፣ ሰርቀን ካመጣ ነው ያይደለም። እንግዲህ በቤተ ክርስቲያን እንደምታውቁ ለቤተ ክርስቲያን ዱባና ቅል ስጦታ ሆነው አይቀርቡም። ታውቃላችሁ አይደል? ለምን ይመስላችኋል? ቅል እንግዲህ መራራ ነው እና መራራ ጠባይ ያለው ሰው ለእግዚአብሔር ማደሪያ አይሆንም ነው ጉዳዩ። ዱባ ደግሞ የሚጣለው ብዙ ነው ውስጡ እና አንዳንዶቻችን ብዙ የሚጣል ነገር ይበዛናል ነው እና ያ የሆነ ነው ትርፍ የሆነው ከዓለም ያጠራቀነውን ግሳንግስ ጥሎ ያልመጣ ሰው እግዚአብሔር አይሆንም ጣሉ እየተባለ ነው ያ ዱባ ቅል የሚባለው። ሰርቆ ቀምቶ ያመጣ ነገር አይሆንም፣ ወደ እሳት ይጣል አይደል የተባለው። ወደ እሳት ይጣል ያለው ሊቃውንቱ ምን ብለው የተረጎሙት? የሌባ የጠንቋይ ገንዘብ ቤተክርስቲያን ቢመጣ ያመንዝራ ገንዘብ ምን ቢመጣ ምን ይደረግ ሲባል ቢያንስ እሳት ይብላው ብለዋል የፍትሐ ነገሥት ሊቃውንት። እሳት ይብላው ማለት ምን ማለት ነው? አይ እንደ እሳትስ ይብላው ማለት አይደለም። እሳት የተባሉ ነዳያን ናቸው። እሳቱ በልቶ አያመሰግንም አይደል? እና በልተው የማያመሰግኑት ለነዳያን ይሰጥ፣ ቤተክርስቲያን ግን አይግባ። እና ቤተክርስቲያንም ስናመጣ ጥረን ግረን ለፍተን ካመጣ ነው በወዛችን በጉልበታችን እግዚአብሔርን እናክብር እና እንደው እየተረዳዳን እግዚአብሔርን አላስመልከን የሚለውን ዓለምም እንደው ሰርተን ብንቋቋም ነውር የለውም። በእኛ የሚሆነውን በእኛ እናድርግ። የእግዚአብሔርን ረድኤት ለእግዚአብሔር እንሰጣለን። ሰርተን እንድር ነው እግዚአብሔር በሰራነው ስራ በሰማይም በምድርም እንድንከብር ቸርነቱ አይለየን። ለመምህራችን አባታችን እግዚአብሔር አምላክ አሁንም ቃሉን ያሰማልን። ይህንን ጥያቄ ያነሳንበት ዋና ምክንያት ያው መምህራችን እንደገለጹልን ብዙ ጊዜ ያው ገንዘብ ያለን ገንዘባችንን ለኃጢአት መፈጸሚያ ለተለያዩ ድርጊቶች እግዚአብሔር መንግስት እንዳንወርስ የሚያደርጉን የሚከለክሉ ነገሮች መንፈስበት እናደርገዋለን እና ገንዘብ እያለን ደግሞ መጽደቅ ለሚገባው መንግስተ ሰማያትን ሊያወርስ የሚችል ስራ ስንሰራበት አንታይም። አንዳንዶቻችን ደግሞ ስራ ላለመስራት በመስነፍ በተለያዩ ሰበብ ድሃ ሆነን እንታያለን እና እንደው ይሄ መመለስ መራስ ስላለበት ያነሳነው ጥያቄ ነው። እንግዲህ ለመምህራችን ለአባታችን አሁን በድጋሚ ቃሉን ያሰማልን። ሌላ ጥያቄ አለን። እሺ መምህር የሚጨምሩት ሀሳብ ካለ ይጨምሩበትና በዚህ ሀሳብ ላይ ማለት ነው። በዚህ እንግዲህ አሁን ያለው ትውልድ የማህበራዊ ትውልድ ነው፣ የማህበራዊ ሚዲያ ትውልድ ነውና በብዙ ምክንያቶች በጣም በብዙ ምክንያቶች የንባብ ህይወታችን ደክሟል፣ ጠፍቷል እና እንደው መምህር ከራስዎት ልምድ አንጻር ከህይወት ልምዶ የንባብ ህይወታችን እንዲዳብር እንዲያድግ ምን ይመክሩናል የሚል ጥያቄ ያዘጋጅተናል። ስለዚህ ከመጀመሪያው ጥያቄ ላይ ሀሳባቸውን ጨምረው ወደዚህ ጥያቄ ይመጣሉ ማለት ነው። እግዚአብሔር ይስጥልኝ። የገንዘብ አጠቃቀሙን በደንብ አባታችን ጥሩ አድርገው አስተምረውናል። እንድንፈጽመው አምላካችን እግዚአብሔር ይርዳን። ግን አሁን እንደው ገንዘብ ኖሯቸው አጠቃቀም ችግሯቸው ነው የጠይቃችሁት? አንዳንድ ጥያቄ ከውስጧ ጨው አላት የሆነች ነገር ትንሽ እንደው እንደዚህ እንዲህም እያምታታ ሀብታም መሆን የሚፈልግ ሰው የሚጠይቃት ጥያቄ ናት ይቺ። ገጨት እያደረግን እንዴ የተበለጥነው እኮ በሀብት ነው አንዱ
እንደ ቤተክርስቲያን ድህነት ብቻ ነው የምታስተምር ምናምን እያለ የሚሰብክ ሰው አለ። መንደር ለመንደር ማለት ነው፣ በጉባኤ እንኳን መቼም። እና ጥያቄዋን በደንብ አስተውሏት ለማለት ነው እኔ መልሱ። የእውነቴን ነው የምነግራችሁ። ስራ ስሩ። ስራ ሀብት ያመጣል። ሀብታም ለመሆን ግን አታስቡ፣ አትቃዡ፣ አትመኙ። አሁን ገንዘብ ቢኖረኝ ቤተክርስቲያን አሰራ ነበር፣ የገጠር ገዳም አስከፍት ነበር፣ እንደዚህ። ይሄ በሙሉ ኃጢአት ነው በነገራችን ላይ። ማን አለህ? ማን አለሽ? ባለህ ስራ ስለሌለህ ማን ቃዥ አለ? አትቃዡ። ቅዠት ትልቅ ኃጢአት ነው። እውነቴን ነው ማምላክን ከልቤ ነው የምነግራችሁ። በጣም አደገኛ ነው። አሁን መልካም ነው የሚመስላችሁ። አሁን እኮ እንዲህ ቢኖረን ደግሞ ከዚያ ፍርድ ያመጣቻል። አቤት ይሄ ገንገበታ፣ እኔ እንደሱ ገንዘብ ቢኖረኝ ደግሞ ትላለህ። አቤት ውሸት፣ አቤት ውሸት። ባለህ መስራት ነው። በሌለህ ላይ በዚያኛው ሰው ላይ ምንም አይመለከታችሁም። ቅድም ዋናው ጉዳያችን ጽድቅ ነው አይደለም? ክርስቲያኖች ነው አይደለም? ስለዚህ እንደው በእመቤቴ የምለምናችሁ ለቤተ ክርስቲያን ብላችሁ ሀብታም ለመሆን እንዳትሞክሩ አደራችሁ። አቤት አቤት፣ ለክርስቶስ ቤተ ክርስቲያን እናንተ ሀብታም ሆናችሁ ልታድኗት። እንኳን የእናንተ ሀብት የአባ ጳውሊ፣ የአባ አንጦንስ፣ የጊዮርጊስ፣ የመርቆሬዎስ መንፈሳዊ ሀብት እንኳን ያለ ክርስቶስ ፈቃድ አይረዳም። ልንገራችሁ፣ አትጃጃሉ፣ አትጃጃሉ። ስሩ። ካገኛችሁ አባታችን እንዳሉት መልካም ስራ ስሩበት እንጂ አሁን ለቤተ ክርስቲያን ብላችሁ ሀብታም ሁኑ፣ ለቤተ ክርስቲያን ብላችሁ ፖለቲካ ግቡ፣ ለቤተ ክርስቲያን ብላችሁ እንትን ጠሩ አንላችሁ። ለቤተ ክርስቲያን መጥቀም ከፈለጋችሁ ክርስቲያን ብቻ ሁኑ። ልንገራችሁ፣ ክርስቲያን ከሆንክ በኋላ ስትሰራ ብትፈልግ እንደ አብርሃም፣ ብትፈልግ እንደ ኢዮብ፣ ብትፈልግ እንደ ዳዊት፣ ብትፈልግ እንደ ሶሎሞን ጠቢብ መሆን ክርስቲያን ሁን። ግን ልንገርህ፣ ክርስቲያን ሳትሆን ኧረ እኔም እኮ በቤተ ክርስቲያን በገንዘብ ይደግፋለሁ። ኧረ ጭራሽ ራስን ሳትደግፍ ነው ቤተ ክርስቲያን የምትደግፈው። ውሸት ነው። የሁሉ ውሸት ነው። ማስመሰል ውሸት ነው። ለቤተ ክርስቲያን ብላችሁ ክርስቲያን ብቻ ነው ክርስቲያኖች። ነገራቸው ስንፍና ይራቃል። አንድ እንደው ዘበዘብኩ እንጂ ያነሳሁት በአባታችንም ላይ ለመጨመር አይደለም። እውነቱን ለመናገር ለማስገበዝም አይደለም። እንዲህ የምለው እንደው የማይጨመርባቸው እንደዚህ ብዬ አይደለም። ምንም የሚጨመርበት የሚቀንስለት የለም። ሁሉም የእግዚአብሔር ነው። በነገራችን ላይ እሳቸው በዚህ ስሜት ስለሌላቸው ደስ ይለኛል። ግን እኔና እሳቸውም ግብፅን ስንጎበኝ አንድ እዛ የስምዖን ሰፋያስ አይነ ገዳም ክርስቲያን ስትሆኑ ምን እንደሚሆን ለመናገር ነው። እስላሞቹ በዙና በዚያ ታምራት በተደረገበት ቦታ ላይ እነሱን ለማማረር እስላሞቹ እያመጡ ቆሻሻ ይጥሉባቸዋል። ቆሻሻ ይጥሉባቸዋል። ለማማረር እኮ ነው። እነዚህ ክርስቲያኖች ደግሞ ቆሻሻውን መለየት እና እንዲህ እያደረጉ አሁን ማዳበሪያ፣ ይሄ ዘመናዊ ማዳበሪያ ከዚያ በነገራችን ላይ በመንገዱ ስትገቡ ራሱ በከተማው ሽታው ያሳልፋችሁ። አሁን ድረስ የቆሻሻ መከማቻ ነው። የግብፅ ካይሮ ከተማ በጣም ትልቅ ከተማ ነው። በጣም ብዙ ሚሊዮን ሕዝብ የሚኖርበት ከተማ ነው። የዚያ ሁሉ ከተማ ቆሻሻ ክርስቲያኖቹን ለማባረር ክርስቲያኖቹ ግን መንፈሰ እግዚአብሔር አድሮባቸው ቆሻሻን ወደ ወርቅ ቀየሩት። አሁን በግብፅ ከመልቲ ቢሊዮነሮች ውስጥ ያን ቆሻሻ ፋብሪካ ሁሉ ከፍተው ወደ ማዳበሪያ የቀየሩት ከግብፅ 13 መልቲ ቢሊዮነሮች ውስጥ ከነዚህ ክርስቲያኖች ውስጥ የተወሰኑት ቆሻሻ ሽጠው ነው ቢሊዮነር ይሁን። ቆሻሻን አልምተውት። ልንገራችሁ፣ ሰው የክርስቶስ ሲሆን አይምሮ ማንኛውንም ነገር ይለውጣል። ለማማረር ቆሻሻ ደፍተውባቸው ሀብታም ሆኖባቸው ይገርማቸዋል። አይምሮ ይሰራል። የክርስቲያን የሚያሰራው ክርስቶስ ነው። ልንገራችሁ፣ የሚያስፈልገንን ነገር ያደርጋል ክርስቶስ። ቅድም አባታችን ተርጉመውታል። ለአመፀኛው ገንዘብ ታማኝ ላልሆነ ሰው ከክርስቶስ አያገኝም። በአመፃ የሚሰበስበው ይኖራል። የዚህ ዓለም በአመፃ ግን እና እንዲሁ ግን አታምታቱ። ለቤተ ክርስቲያን ወለን ነው እየሰረቃችሁ አትበሉ። በእውነቱ በምንም መንገድ ለቤተ ክርስቲያን ብላችሁ ከሆነ ስርቆት አቁሙ፣ ጉቦ አቁሙ፣ ማጭበርበር አቁሙ፣ ስንፍና አቁሙ፣ ቀልድ አቁሙ፣ በማታውቁት መናገር አቁሙ። ለቤተ ክርስቲያን ብለን ከሆነ እኔ ዓላማዬ ይሄ ነው። በእውነቱ እንዳቅሜ እውነተኛ ክርስቲያኖች ብንሆን እግዚአብሔር የዚህን መች ከለከለን? መች እናንተ ሰነፎች እኮ ብሏል። መች እግዚአብሔር ከለከለ እንዴ?
እጅ እግር የሰጠው አይምሮ የሰጠው እንድንሰራበት እኮ ነው። ምን መች ከለከለ? ሳይከለክል እና አደራችሁን በቤተ ክርስቲያን ስም ግን እንዳናጭበረብር አምላካችን እግዚአብሔር ይርዳ። የድሮ ሰው ቢያጭበረብርም በሌላ ነው የሚያጭበረብረው፣ መጥቶ ንስሐ ይገባል። አሁን ደግሞ ለቤተ ክርስቲያን ብሎ ማጭበርበር ይሄ አይሆንም በእውነቱ። እና ውስጧ ዝም ብላ የሆነ ብሽቀትም ያላት ፉክክርም ያላት ቅናትም ያላት በሌሎቹ ተበልጠናል የምትልም ምናምን አለ። እነዚያ ሁሉ አደገኛ መርዞች ናቸው። እነዚያም ሁሉ እግዚአብሔር ነቅሎ ይጣልል። እና ገንዘቡን ይዛችሁ መጠቀም አቅቷችሁ አይደለም። ገንዘቡ ካላችሁ ግን አጠቃቀም እኔ ጽፌ እልክላችኋለሁ። በእውነቱ ጠይቁኝ፣ በስልክ እንዴት እንደምትጠቀሙበት እነግራችኋለሁ። አቤት 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 አቤት! ገንዘብ አጠቃቀም የማታውቁት ነገር ኑሮ ነው በእውነቱ። በዚህ የለም እኮ ስርቆትንም ታውቁታላችሁ፣ ስካርንም ብክነትንም። አንድ የመጨረሻ አንድ ነገር ልናገር። እቃ አጠቃቀም ብርጭቆ እኔ እንደዚህ ነው የማሰላው። ለሀገርም ሀብት በየቤቱ በወር አንዳንድ ብርጭቆ ቢሰበር፣ አሁን አንድ ብርጭቆ ስንት ብር ነው? ስንት ብር ነው አንድ ብርጭቆ? 70 ብር። 70 ብር ጽዋው ነው ብርጭቆው ነው? ጽዋው አለ እንዴ? አሁን ጠፍቷል መሰል። ብቻ በፈለጋችሁ አድርጉት። $1 በታች አይደለም። በኢትዮጵያ በ1 ሚሊዮን ቤት አንድ ብርጭቆ በወር ቢሰወር $1 ሚሊዮን እናባክናለን ማለት ነው። በነገራችን ላይ የሚባክን ሀብት አለ። በማንኪያ ሴቶቹ አጥባችሁ ስደፉ የሚባክነው ሀብት አይደለም። በነገራችን ላይ በተለይ በእቃ አጠቃቀም በምን እነዚህ አባታችን ልቅም አድርገው ነው የነገሩ የማያስፈልገው። ከዛ ውጭ ነዳያን አሉ፣ ቤተሰብ አለ። አረ እንደው ነዳያንም እንደው ስንት ዘመድ አለ የተራበ የተቸገረ። የኛ ሀገር ሰው አይደለም እንዴ አገሩን በሙሉ በየመን በዚያ በተፈታ ሀገር እየሄደ ባህር የሚገባ የኛ ወገን አይደለም እንዴ? ነው አይደለም? ወደ ሳውዲ አረቢያ ሲገባ ወታደር በሰልፍ በጥይት የሚረሽ ነው የኛ ወገን አይደለም? የሚወስደው ችግር አይደለም? አልረዳዳ ብለን አይደለም? አሁን ገንዘብ አጠቃቀም ቸግሮ ነው በእውነቱ። ልክ ነው፣ ብክነት አለ። ከሱ እንድንመለስ እግዚአብሔር አምላካችን ይርዳን። ስለዚህ ንባብ በላችሁኛል። መጀመሪያ ስለ ገንዘብ አጠቃቀም እንድታነቡ ገብቷቸዋል። ንባብ በጣም አስፈላጊ ነገር መሆኑን ታውቃላችሁ። እንዴት ነው የሚያድገው የሚለው በጣም መሰረታዊ ነገር ይመስለኛል። እና ከልምዴ አንዳንድ ነገር እነግራቸዋለሁ። ንባብ እንደተባለው ለመልመድ አስጨናቂ ነገር ነው። በተለይ ላለመደ ሰው አስጨናቂ ነገር ነው። ልክ ስትይዙት እንባችሁ በዓይናችሁ ይመጣል፣ ያዛጋችኋል፣ አፋችሁ ያስባለ ምናምን እንደዚህ። እንደውም ለማንበብ ቁጭ ብላችሁ ደግሞ አሁን ይሄ ሶሻል ሚዲያ መጥቷል። ቀደም ወንድማችን እንደጠየቀን እያነበባችሁ ወዲያው ትዝ ይላል እንትና ለምኑ ነው ያልደወለ ይላል። ወደ ስልኩ እንደዚህ ደግሞ እንደዚህ ይለና ደግሞ እንትኑን ረስቸው ይላል። ደግሞ እንደዚህ ንባብ በጣም ብዙ ፈተና ያለበት ነው። እንደ ጸሎት ይገርማቸዋል። ጥቅሙም እንደ ጸሎት ነው። በአግባቡ ካነበባችሁ ምንም ጥርጥር የለውም ከእግዚአብሔር ጋር ያገናኛል እና ብዙ ፈተና ያለበት ነው። ስለዚህ እኔ የምመክራችሁ ለማንበብ አንደኛ ሰዓትና ቦታ መምረጥ፣ ጥሩ ቦታ 1 ሰዓት ማስለመድ። ልክ አሁን ፊት መታጠብ፣ ጥርስ መቦረሽ እንደዚህ ያስለመድናቸው አሉ። አሁን የምናደርጋቸው አይደለም በህይወታችን ውስጥ እንደዚያ አንድ ቦታ ላይ በህይወታችሁ አንድ ቦታ ላይ ትከሉት መጀመሪያ እና ባይገባችሁም ቢከብዳችሁም ምንም ቢያደርጋችሁ ያችን ሰዓት አታሳልፏት ለመልመድ። ለምሳሌ ማታ ከመኝታ በፊት 30 ደቂቃ ወይም ከቤት እንደገባችሁ እንደዚህ ከሆነ ያችን ሰዓት ሌላ ነገር አታድርጉባት። ስልክ አትመልሱባት፣ ቤተሰብ አታናግሩባት። ኢመርጀንሲ ይሄ በጣም አስቸኳይ ነገር የግዴታ ህመም ምን ካልሆነ በቀር እንደዚህ አይነት ነገር ካልሆነ በቀር ጠብቋት። ማስለመድ ነው የመጀመሪያው፣ መልመድ ነው። በነገራችን ላይ በመንፈሳዊ ተጋድሎም አባቶች የሚሉት ምንድነው? ኃጢአትንም ለመተው ጽድቅንም ለመጀመር የሚሉት ምንድነው? ምሳሌ ብዙ በትርን አንድ ላይ መስበር እንደማይቻለው፣ ብዙ በትሮችን አንድ ላይ እንደዚህ መስበር ይቻላል፣ አንዳንድ ግን ይቻላል አይቻልም። ልክ እንደዚያ ነው። መልካም ስራም እንደዛ ነው የሚለመደው። አሁን ብዙ መልካም ስራዎችን አንዴ እናድርግ ብትሉ አትችሉም። በነገራችን ላይ ለመልመድ ራሱ የሚፈጀው ጊዜ አለ። ስለዚህ የሚመከረው ምንድነው? መልመድ የምትፈልጉትን መልካም ነገር አንዱን ብቻ አድምታችሁ ሰውነታችሁ ለምዶት የዕለት ተግባር እስከሚያደርገው ድረስ መቀጠል ሳታቋርጡት በምንም ነገር እና ከ30 ደቂቃ ልትጀምሩ ትችላላችሁ።
30 ደቂቃ ጊዜዋን ጠብቃችሁ ይሄን ንባብ ላለመዱ ሰዎች ነው የምናገረው። እንደው ጥያቄው ምናልባት ለዚህ ያለ ንባብ ለለመደ ሰው ምንም አያስፈልገውም። ቋሚ በተለይ መንፈሳዊ ነገሮችን ቋሚ የማንበቢያ ጊዜ የግድ ማስለመድ በጣም ጠቃሚ ነው። ሁለተኛ የምታነቧቸው መጻሕፍት መምረጥ ነው። ይዘታቸው ቀለል ያሉ አጫጭር ርዕስ ያላቸው ማለት ክፍል ያላቸው ለምሳሌ የቅዱሳን ሕይወት አጫጭር የሆኑ ማለት ነው። በ30 ደቂቃ ውስጥ አንድ ቁም ነገር የምትጨምሩበት ማለት ነው። ከነዛ ነገሮች መጀመር በጣም አስፈላጊ ነገር ነው። እኔ የምመክረው በተለይ በቤተ ክርስቲያን የቅዱሳንን ሕይወት እንደዚህ የታተሙ መጻሕፍት አሉ። በነገራችን ላይ ዝክረ ቅዱሳን አንድ አዜብ የምትባል ሴት ወደ 4 መጻሕፍት ታሳትማለች። ዲያቆን ያረጋል አበጋዝ ምንድነው የሚለው መጽሐፍ ያለው ከበረሃውያን አንደበት ነው እንደዚህ የሚል አይደለም። በበረሃ ጉያ ውስጥ የዲያቆን ዳንኤል እንደዚህ አሁን የአባታችን የአባ ገብረ ኪዳን የተረጎሙት ወግሪስ እና ይሄን የመሰሉ አሉ። ልክ እንደዚህ አይነት አሉ። አሁን ማስታወስ ስለማልችል ነው እንጂ እንደዚህ አይነት በጣም ጥሩ የቅዱሳንን ሕይወት የሚተርኩ መጻሕፍት አሉ። የትምህርት ሃይማኖትም ሆነው ደግሞ እንደዚህ በቀላሉ የምናነባቸው መጻሕፍት አሉ። ስለዚህ እኔ የምመክረው ከነዚያ መጀመር በጣም አስፈላጊ ነገር ነው እና ልምድ ማድረግ በቀን ውስጥ ልምድ ማድረግ 30 ደቂቃ ከለመዳችሁ 1 ሰዓት ማድረግ ይቻላል። 1 ሰዓት ከለመዳችሁ 2 ሰዓት ማድረግ ይቻላል። 2 ሰዓት ከሆነ እያደገ ይሄዳል። እርግጥ ከዚያ በኋላ ደግሞ የእረፍት ጊዜያትን አሁን በወሬ በቴሌቪዥን በምን የምናባከናቸው ማዕት ጊዜዎች አሉ። እነሱ ሰብሰብ አድርጋችሁ ሰንበት ለምሳሌ የግዴታ የሆነ ሰዓት የንባብ ማድረግ ቅድም ቴሌቪዥን መዝጋት ሚዲያ ለማድመጥ እንደዚህ እንዳልኩት እነዚያን ጊዜያት ለንባብ ማድመጥ ማዋል። ልጆች ካሉ በልጆች ፊት ማንበብ ድምፅንም አሰምቶ ማንበብ ልጆች እንዲያነቡ ማድረግ ይሄን በጣም አስፈላጊ ነገር ነው ክርስቲያኖች። ከዚህ በላይ ልናችሁ ምንም ነገር የለኝም። እዚህ እንግዲህ ከዚያ በኋላ እሱ ይወስደዋል ብለዋል። እኛ እስከ በሽሎ መንገድ ጠቁመውት በክረምት አልከርም እሄዳለሁ ብሎ ከበሽሎ በኋላ ሲላቸው ከዚያ በኋላማ እሱ ይወስደሃል ብለውታል ይባላል። ውሃው ይወስደሃል ለማለት ነው። አልሰማ አሁን እኔ ይሄን የምለው ለምንድን ነው? ንባብን የሆነ ደረጃ ከደረሳችሁ በኋላ ራሱ ይወስዳችኋል። ከዚያ በኋላ ምሳሌው ጥሩ ላይሆን ይችላል። ከልቤ ነው የምነግራችሁ። ከሆነ ደረጃ ከደረሳችሁ በኋላ አትወጡ። ንባብ ባህር ነው። በጣም ጣፋጭ ነው። ሕይወታችሁን ይለውጠዋል። ከብዙ ቅዱሳን ጋር ያገናኛቸዋል። ሕይወታችሁ ሙሉ በሙሉ መዓዛ ጣዕም ያለው ነው የሚያደርገው። ክርስቲያኖች እና አንብቡ። በትንሹ ጀምሩ። በቀላል መጻሕፍት ጀምሩ። ሰዓት ባለማሳለፍ ጀምሩ። ሰዓት አለማሳለፍ በማንኛውም መንፈሳዊ ሕይወት የሚመከር ነው። በነገራችን ላይ አሁን ለምሳሌ ጸሎት፣ ብዙ ሰዎች ጸሎት ሕይወታቸው የሚስተካከል ሰዓት ባለማሳለፍ ነው። ሰዓት ሳያሳልፍ የሚጸልይ ሰው ጸሎት ሀብት ሆኖ ይሰጠዋል። በኋላ ሀብት ሆኖ ይሰጠዋል። ሰዓት ሳያሳልፍ የማታዋንም ጥንቅቅ አድርጎ አሁን ግብጾቹ የሚያስቀኑን ምንድነው? ሱቅ እየሸጠ ሰዓቷ ስትደርስ እንዲሁ ትቶት ሳይዘገው ሁሉ ሮጦ ሊገባ ይችላል። ዝም ብሎ የከተማው ነዋሪ እኮ ነው የምላቸው። እኛ አገልጋዮች ሁሉ አንችልም። በእውነቱ ሶሻል ሚዲያ ከጀመርን እዛው ስናንቀላፋ ነው የምናመሸው። ሰዓት በጣም መሰረታዊ ነገር ነው እና ሰዓት ሳታሳልፉ ጸልዩ፣ ሰዓት ሳታሳልፉ አንብቡ። ከትንሽ ጀምሩ፣ ከቀላል ጀምሩ። ቀስ እያላችሁ እያሳደጋችሁ ትሄዳላችሁ። ምግብ ከእናት ጡት ወተት ጀምረን ከዛ ወደ ከእንስሳት ወደሚገኘው ወተት ከዚያ ወደ ትንሽ ምግብ እያልን አይደለም እናድርገው። ከዛ ወደ ፍትፍት ወደ አጥንት እንደርሳለን። ንባብም እንደዛ ነው። ከቀላሉ ትጀምራላችሁ። የሚከብዳችሁ መጽሐፍ ስርድም አድርጋችሁ ትበሉታላችሁ። ምንም ችግር የለም። ደግሞ ሀብትም ሆኖ ይሰጣል። እግዚአብሔር ሀብት አድርጎ ያድልልን። ይቆየን። ለመምህራችን ቃለ ሕይወት ያሰማልን። በአሁኑ ዘመን የካህናት፣ የአገልጋዮች፣ የሊቃውንት፣ የመምህራን ቁጥር ከተማ ላይ እግዚአብሔር ይመስገን በብዛት እያየን እየበዙ ነው። ገጠር ላይ ደግሞ ግን እንደምናውቀው ደቀ መዛሙርትም ሳይቀር ወደ ከተማ እየመጡ መምህራኑ አገልጋዮችም እንደዚህ እየሆኑ ነውና ገጠር ያለችው ቤተክርስቲያን እንዳትዘጋ የምን እናድርግ ጥያቄ ነው። ምን ብናደርግ ይሻላል? እዚህ ቤት ያለው ተሳታፊ የሚሰማው ሁሉ የሚወስደው ድርሻ ኃላፊነት ካለ ርዕሰ ሊቃውንት በዚህ ሀሳብ ላይ መልእክታቸውንም ሀሳባቸውን ሰጥተውን ጥያቄዎቹን ያልቁን እንጨርሳለን። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ።
እኔ አሁን እዚህ ቤት ያለው ሰው ለገጠር አብነት አሁን ሁሉም ሰው ወደ ከተማ ይመጣል፣ ካህናቱም ወደዚህ ሊቃውንቱም ይፈልሳሉ እና እንግዲህ እንደምታውቋቸው 2 ቄሶች የሚቀድሱባቸው በረሃዎች አሉ። ምንም የማይቀደስባቸው አሉ። በወሩ የማይቀደስባቸው በረሃዎች አሉና ወደዚያ እየፈለስን እያለቅን ነው። ዳር ሲፈታ መሀል ዳር ይሆናል እንደሚባለውና ምንድነው ማድረግ የሚገባን የሚለውን ምን ማድረግ እንችላለን? የመጀመሪያውን እንደው ክርስቲያንን ሁን የሚለውን እኔ ግን ንባብ ላይ አንድ ነገር ማለት እፈልጋለሁ። በተለይ መጽሐፍ ቅዱስ ማንበብ ስላለብን ክርስቲያን ስላልሆነ ነው። ስላልገባን በጣም እየጠፋን እየመጣን ነውና በጣም መሳቂያ ሆነናል። መጽሐፍ ቅዱስ ስንጠየቅ የማናውቅ ታሪኩን እንኳን የማናውቅ አንድ ሰው ብጠቅስ ሽፍታ ይሁን አሁን ከመጽሐፍ ቅዱስ አንድ ሰው አንስቼ አንድ ሰው ስም ባነሳ ሽፍታ ይሁን ወታደር ይሁን ነጋዴ ይሁን የማይገባው ሰው እዚህ ውስጥ ይኖራል። እንደው ለማናውቃት ቤተክርስቲያን እንዴት አባታችን ሆነን ልንደክም እንችላለን? ምንስ ልናደርግ እንችላለን? እውነት ለመናገር እና የእግዚአብሔርን ቃል መጽሐፍ ቅዱሳዊ ንባብን እንዲያው ስናውቅ ነው ለቤተክርስቲያን የምንኖርላት። ክርስቲያን እንደው አባ ጊዮርጊስ ራሱ ምንድናል እንደውም እመቤታችን ክርስቲያን እንደሆን ጸልይልኝ ብሏት ነበር። ክርስቲያን እንደሆን ጸልይልኝ፣ ክርስቲያን ሆኜ እንዳደር ጸልይልኝ ብሏል። እና የእግዚአብሔር ሕግ ሁልጊዜ በልቡናችን እንዲያደር ልናነብ ያስፈልገናል። በቀን እስቲ በሞቴ እኔ አንድ የቤት ስራ ልስጣቸው። የመጀመሪያው እስኪ በቀን አንድ ምዕራፍ መጽሐፍ ቅዱስ አንብቡ። በዞርኩበት ጉባኤ ሁሉ ነው የምናገረው። አንድ አንቀጽ ራሱ አንድ አንቀጽ አንዲት አንቀጽ እንኳን ብታነቡ ማለት በቀን ያችን አድርጋችሁ እባካችሁን አንብቡ። ለምንድን ነው የምናነበው? ምክንያቱም ሰው ስጋ ነፍስና መንፈሳዊ ተፈጥሮ አይደል ያለው። ሆዳችን ይበላል፣ ይሄ እንስሳዊ ተፈጥሯችን ነው። መንፈሳዊ ተፈጥሯችን ደግሞ እንጀራ ምግብ አይሆነውም። ምንድነው ምግብ የሚሆነው? ቃል እግዚአብሔር። ስለዚህ ሁልጊዜ ሰላም የሌለን እንውላለን። ምክንያቱም ይሄኛው ባዶ ነው። ቃል እግዚአብሔር ሲሲታ ለነፍስ ቃላት ይውል እግዚአብሔር ኃይላ ወጽና ለነፍስ እስመ ቃል እግዚአብሔር ሲሳይ ዘበአማን ውእቱ። የእግዚአብሔር ቃል እውነተኛ ምግብና የነፍስ ጽናቷ ነው። አንድ አካል 2 ቀን 3 ቀን ሳይበላ በሰነበተ ቁጥር ሰውየው ለበሽታ እየተጋለጠ እንደሚኖር የበሽታ የመከላከል አቅሙ እየቀነሰ እንደሚመጣ በቀላሉ ምግብ ሳይበላ የሰነበተ ሰው በጉንፋንም የመጠቃት አቅሙ ከፍተኛ ነው። ምንም ባክቴሪያ ምንም ቫይረስ ቶሎ የሚያጠቃው ነው የሚሆነው። የእግዚአብሔርን ቃል ካለመመገባችን የተነሳ በቀላል የክደትም የወሬም የምንም በሽታ ተጠቂዎች ሆነናል። የቤተ ክርስቲያን ታሪክ እንወቅ። ላንኖር እንችላለን ቤተ ክርስቲያንን ካልጠበቅን ማለት ነው። ቤተ ክርስቲያን አጸደ ወይኑ ለክርስቶስ ናት። የክርስቶስ የአትክልት ቦታው ናት። እንደ አቅማችን እግዚአብሔር ይጠብቃታል ብለን ቁጭ የምንልበት አይደለም። እንደ አቅማችን የጠባቂነት ስራ ተሰጥቶናል። ተሰማሪዎች ነን፣ ታዛዦች ነን ማለት ነው። እናንተ ስራ ፈቶች ለምን ነው እዚህ ስራ ፈታችሁ ይቆያችሁ? ሂዱና አጸደ ወይኔ ላይ ሰሩ ብሏል። አጸደ ወይኑ ያለች ቤተ ክርስቲያን ናት። ስለዚህ ሁላችንም የመጀመሪያው እንወቅ። ያሳወቃቸውን ሐዋርያት አሰማራቸው። ሂዱና ደግሞ እናንተ አሳውቁ አላቸው እና ስለ ቤተ ክርስቲያን እንወቅ። እሱ ነው ማለት እንፈልገው። አሁን እዚህ የጽጌ ክምር ብለው የሚያድሩትን ሊቃውንት እያያችሁ ቤተ ክርስቲያን ሰፋች እንዳትሉ። ምንጩ እየደረቀ እያለቀ ነው። ምንጭ ከሌለ ውሃ ቀርቶ ከየት ይጠጣል? እና ስለማናውቅ ነው፣ ሃይማኖታችንም ስለማንረዳ ነው። እና ይህንን እያልኩ ማድረግ የሚገባን የመጀመሪያው ቤተ ክርስቲያንን ማወቅ። እስኪ አንድ የቤት ስራ እኔ ልስጣችሁ፣ እንደው እውነት ለመናገር ማለት ነው። በቻላችሁት ቁጥር እስከ ዛሬ ዓመት ድረስ ትምህርተ ሃይማኖት እማራለሁ ብላችሁ እስኪ ተማሩ። ምስጢረ ሥላሴ ምንድን ነው? ምስጢረ ሥጋዌ ምንድን ነው? ስታውቁ ለቤተ ክርስቲያን ትሮጣላችሁ ከዚያ በኋላ ማለት ነው። የቤተ ክርስቲያን ታሪክ ምንድን ነው? አባቶቻችን እነማን ናቸው? ቤተ ክርስቲያን በእነማን ትከሻ ነው የመጣቸው? መምህር ማጣት ምንድን ነው? ማን ሊቀድስልን ይችላል? ዛሬ ቀዳሽ አለን፣ ድምፃዊም አለን፣ ድምፅ የሌለውም አለን፣ ጥሩ ቀዳሽም አለን። ነገ ማን ሊሰብከን ይችላል? ጳጳስ ከየት ነው የምናፈራው? መምህረ ንስሐ የት ነው የምናመጣው? የሚተረጉም የት ነው የምናመጣው? ይሄን እንድናስብ ማሰብ አይምሮ ራሱ እንዲኖረን መማር አለብን። የመጀመሪያው እንማር።
ከዛ ቀጥሎ ደግሞ የአቅማችንን ገጠር ላሉ አንድ አብነት መምህር እንዳይመጡ እዛው ኑሯቸውን መደገፍ ብንችል መልካም ነው። ኑሯቸውን እዚያው ያሉትን እንዳይፈልሱ ወደፊት እግዚአብሔር ሲፈቅድ ይሄ ነገር ልናገረው እንዴ ወደ ግፊት እግዚአብሔር ሲፈቅድ ገጠር ያለውም ከተማ ያለው መርጌታ እኩል ይከፈላቸው ይሆናል ለማለት ፈልጌ ነው። እሱ እግዚአብሔር ሲፈቅድ ይሆናል። ከዛ በኋላ የገጠሩ መርጌታ እኩል ከተከፈለው ምን ጨነቀኝ ብሎ ባህር ዳር ይመጣል። ምን ጨነቀኝ ብሎ አዲስ አበባ ይሄዳል። ስለዚህ ኑሮ ከፍ ለማድረግ ልጆቹን ስለማሳደግ ነው የሚመጣ። በአብነት ትምህርት ቤት መከራውን ሲያይኖራል ልጅ ወልዷል በምን ያሳድግ ይመጣል። ተርቦ ተጠምቶ ማስተማር በድሮ መምህራን ቀርቷል። ስለዚህ እንዳይፈልሱ እዚያው ላሉ ለልጆቻቸው ማሳደጊያ መምህራኑን እዚያው በገጠር ተደራጅተን 50 እየሆን አሁን እዚህ እንኳን 50 ሆነን 20 ሆነን 30 ሆነን አንዳንድ መምህር ብንይዝ እንኳን ቀላል ነው የሚሆነው። እንደሚባለው የህንድ እናቶች በፍኝ ጥሬ እየቀነሱ ቤተክርስቲያን አትርፈዋል እንደሚባለው የአቅማችንን ለቤተክርስቲያን መምህር ማትረፍ ኦርቶዶክሳዊ ስራ ነው። ጎርጎርዮስ ዘአርማንያን 15 ዓመት ገደል ውስጥ ሲቀመጥ አንዲት ሴት አይደለች በገመድ እያንጠለጠለች ንጉሱ ገደል ውስጥ 15 ዓመት የጣላውን መምህር ስንቅ በገመድ እየቋጠረች እየጣለች አትርፋ ነው እንደገና የአርማንያን ቤተክርስቲያን በእግሯ እንድትቆም ያደረጋት ማለት ነው። እኛ መምህራንን እናትርፋቸው። ብዙ ጉድጓድ ውስጥ የተቀመጡ የሚያያቸው የሌሉ መምህራን አሉ በገጠር ማለት ነው። የሚያያቸው የሌሉ ቅኔውን ይዘው ድጓውን ይዘው አቋቋሙን ይዘው ማንም የማያቸው አሉ። እነዚያን እየፈለጋችሁ ያቅማችሁን አድርጉ። እንደው በዚህ እንኳን አትታሙም። የመጀመሪያው ግን ተማሩ፣ ተምረን እንኑር፣ ኑረን ደግሞ እንስራ። እግዚአብሔር ተምረን እንድናውቅ አውቀን እንድንሰራ መንግስቱን እንድንወርስ የቸርነቱን ስራ ይስራልን። ይቆየን። ስብሐት ለእግዚአብሔር።